ሰላም እንዴት ናቸው? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬው ቪዲዮ ደግሞ ከአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ሃይ ሪዞሉሽን ዲም ዴታዎችን እንዴት ዳውንሎድ አድርገን መጠቀም እንደምንችል በዚህ ቪዲዮ በዲቴል የማስቃኛችሁ ይሆናል። በዚህ ቪዲዮ የምናያቸው ቤዚክ ኮንተንቶች ደግሞ Introduction to ASAF, how to prepare project area boundary, basic interface of Alaska Satellite Facility, how to import project boundary and download DIM from ASF, import DIM and export GOT from global mapper line, DIM demo, how to process this download DIM in GIS line, date process እንደምናደርግ በዚህ ቪዲዮ በዲቴል የምናይ ይሆናል። በመጀመሪያ እንግዲህ ፕሮጀክት ባውንደሪያችንን ጉግል እርዝ ወይም ደግሞ GIS ላይ ደሊኔት ካደረግን በኋላ ወደ ASF ወይም ደግሞ አላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ኢምፖርት በማድረግ እንግዲህ የዲም ዴታዎችን ዳውንሎድ እናደርጋለን። እነዚህ ዴታዎች ግሎባል ማፐር ላይ ኢምፖርት በማድረግ ወደ GOTF ኤክስፖርት ማድረግ ይቻላል። ይህን ኤክስፖርት ያደረግነው ዴታ GIS ላይ ፕሮሰስ ለተለያዩ ዓላማዎች እዚህ ፕሮሰስ ማድረግ እንችላለን ማለት ነው። ፋይናሊ በ3D ሲን ቪዥዋላይዝ ማድረግ ይቻላል። በዚህ መልኩ እንግዲህ ሃይ ሪዞሉሽን ዴታን ከኤስኤፍ ወይም ከአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ዳውንሎድ አድርገን እንዴት መጠቀም እንደምንችል በዚህ ቪዲዮ በስፋት የምንዳስስ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ሌትስ ጎ። በዚህ ቪዲዮ እንግዲህ በስፋት የምንዳስሳቸው ነገሮች በመጀመሪያ አላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ምን እንደሚመስል ኢንትሮዳክሽን እናያለን። ፕሪፔር ፕሮጀክት ኤሪያ ባውንደሪ በኬኤምኤል በሼፕ ፋይል እንዴት እንደምናዘጋጅ፣ ቤዚክ ኢንተርፌስ ኦፍ ኤስኤፍ ምን እንደሚመስል፣ ሃው ቱ ኢምፖርት ፕሮጀክት ኤሪያ ባውንደሪ ኤንድ ዳውንሎድ ዲም ፍሮም ኤስኤፍ፣ እንዲሁም ደግሞ ሃው ቱ ኢምፖርት ኤንድ ኤክስፖርት GOTF ኦን ግሎባል ማፐር፣ ሃው ቱ ፕሮሰስ ኤንድ ዩዝ ዳውንሎድ ዲም ዴታ ኦን GIS ላይ ማለት ነው። ኤክስትራክት ፕሮጀክት ባውንደሪ ዲም ኦንሊ፣ ፕሮጀክት ራስተር ቱ UTM፣ ናይበርሁድ አናሊሲስ ኤንድ ኮንቱር ጀነሬሽን፣ እንዲሁም ደግሞ በመጨረሻ 3D ቪዥዋላይዜሽን ኦን አርክሲን ላይ ይህንን የሃይ ሪዞሉሽን ዲም ዴታን በመጠቀም እንዴት መስራት እንደምንችል በዚህ ቪዲዮ በዲቴል የማሳያቸው ይሆናል። ከዚህ በፊት የጀመርናቸው እንግዲህ የቪዲዮ ሲሪሶች አሉ። the best 7 GIS data provider site በሚል ማለት ነው። ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። እዚህ ጋር እንደምታዩት USGS Earth Explorer ዴታ ፕሮቫይደር ሳይት ላይ በሃይ ሪዞሉሽን ዲም ዴታን ዳውንሎድ አድርገን ወደ ሲንግል ራስተር ኮንቨርት ካደረግን በኋላ የምንፈልገውን ኤሪያ ኦፍ ኢንተረስት ዴታ ለተለያዩ ስራዎች እንዴት መጠቀም እንደምንችል ከUSGS ኦፊሻል Earth Explorer ኦፊሻል ዌብ ፔጅ ላይ ዳውንሎድ አድርገን እንዴት መጠቀም እንደምንችል አንድ ቪዲዮ ሰርቼላችኋለሁ ከዚህ በፊት፣ እሱን ማየት ትችላላችሁ። በዛሬው ቪዲዮ ደግሞ የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ሃይ ሪዞሉሽን ዲም ዴታን ወይም ደግሞ በ12.5 ሜትር ሪዞሉሽን ዴታን ከዚህ ኦፊሻል ዌብ ፔጅ ዳውንሎድ አድርገን እንዴት መጠቀም እንደምንችል በዲቴል በዚህ ቪዲዮ የምንቃኝ ይሆናል። እንደምታዩት የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ከገባን በኋላ ኤሪያ ኦፍ ኢንተረስታችን ሴሌክት እናደርጋለን። ሃይ ሪዞሉሽን ዲም ዴታን ከዚህ አክሰስ በማድረግ ኦር ዳውንሎድ በማድረግ ለተለያዩ ዓላማዎች እንግዲህ GIS ላይ በምንፈልገው ፕሮጀክት ኤሪያ ኦር ኤሪያ ኦፍ ኢንተረስት ዳውንሎድ ካደረግን በኋላ GIS ላይ ኮንትሮል ሊሆን ይችላል ለተለያዩ ስራዎች ይህንን ሃይ ሪዞሉሽን ዲም ዲጂታል ኤሌቬሽን ሞዴሊንግ ዴታን መጠቀም እንችላለን ማለት ነው። እንግዲህ የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ገብተን ይህን ሃይ ሪዞሉሽን ዲም ዴታ ዳውንሎድ አድርገን እንዴት መጠቀም እንደምንችል በዚህ ቪዲዮ እንግዲህ በስፋት የማስቃኛችሁ ይሆናል። ከዛ በፊት እንግዲህ ኢንትሮዳክሽን ቱ አላስካ ሳተላይት ፋሲሊቲ ወይም ደግሞ የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ምን እንደሚመስል ቤዚክ ኢንተርፌሱን እዚህ ላይ ለማየት እንሞክራለን። ASF ሃይ ሪዞሉሽን ዲም ዴታዎች በጣም ብዙ ዴታዎችን አክሰስ የምናደርግበት
ኦፊሻል ሳይት ነው። እዚህ ጋር እንደምታዩት የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ማለት ነው። ይህ ፔጅ እንግዲህ የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ኢት ኢዝ ፕራይመሪ ሳተላይት ትራኪንግ ግራውንድ ስቴሽን ኤንድ ዴታ ፕሮሰሲንግ ፋሲሊቲ located within Geophysical Institute at the University of Alaska Fairbanks የሚገኝ ኦፊሻል ፔጅ ነው፣ ሳይት ነው እንደምታዩት። it is a major data and research facility that provide access to satellite imagery and geospatial dataዎችን for scientists, research students, GIS professional around the world provide የሚያደርግልን ምርጥ ኦፊሻል ዌብ ፔጅ ነው። SF is managed by University of Alaska Fairbanks and supported by በናሳ የሚደገፍ ኦፊሻል ዌብ ፔጅ ነው ማለት ነው። So SF is mainly focused distributing and processing radar and remote sensing data collected from Earth observation satellite ከእርዝ ኦብዘርቬሽን ሳተላይት የተቀበላቸውን ዴታዎች distribute and process ማድረግ ነው። So the data is widely used in mapping and GIS, environmental monitoring, disaster management, agriculture and forestry, climate change and studies, volcano, earthquake, land use, land cover ዴታዎችን አክሰስ ማድረግ የምንችልበት ምርጥ ሳይት ነው ማለት ነው። One of the most important feature in SF free access to synaptic aperture ዴታዎችን ከተለያዩ ሳተላይቶች ዴታውን ኮሌክት በማድረግ እንግዲህ ከዚህ አክሰስ እናደርጋለን ማለት ነው። እዚህ ላይ እንግዲህ የሳር ወይም ሲናፕቲክ አፓርቸር ዴታን ከምናገኝባቸው ሳተላይቶች ሴንቲነል-1፣ ሳተላይት እንዲሁም ደግሞ አሎስ ፕላሰር የሚባሉ የሳር ወይም ሲናፕቲክ አፓርቸር ራዳር ሃይ ሪዞሉሽን ዲም ዴታዎችን አክሰስ ማድረግ የምንችልባቸው ዴታ ሴቶች ናቸው። የመጀመሪያው እንግዲህ ሴንቲነል-1 ነው። It is a pair of Earth observation satellites developed by European Space Agency under the Copernicus program የሚገኝ የዩሮፒያን ስፔስ ኤጀንሲ ፕሮቫይድ የሚያደርገው ነው። The mission is designed to collect radar image of the Earth in all weather condition ላይ የእርዝ ዴታዎችን ፕሮቫይድ የሚያደርግልን ነው። It uses special radar technology called SAR synaptic aperture radar ቴክኖሎጂዎች አሉት። by any weather condition data continuously collect የሚያደርግልን ነው። This makes extremely useful for monitoring Earth continuously. Earthን continuously monitor የሚያደርግ ሳተላይት ነው ማለት ነው። ከዚህ ሳተላይት የምናገኛቸው የተለያዩ ዴታዎች አሉ። የፉድ ሞኒተሪንግ፣ አግሪካልቸራል ክሮፒንግ፣ ፎሬስት፣ ላንድ ዲፎርሜሽን፣ urban expansion mapping, disaster management የመሳሰሉት። One of the major advantage for Sentinel is its data free and open available to everyone. ለእያንዳንዱ free and open available data source አለው። for GIS analysis, researchers, students የመሳሰሉ ነገሮች ፍሪሊ አክሰስ ማድረግ የምንችለው ነው። ሌላኛው የዴታ ሴት እዚህ ዌብ ፔጅ ላይ አክሰስ የምናደርገው ራዳር ሳት የምንለው ነው። It is a series of Canadian Earth observation satellites designed to collect radar image in the Earth using synaptic aperture radar technology አለው። The program was developed by Canadian Space Agency ነው የሚመራው። through any weather condition ዴታን ኮሌክት ለማድረግ የሚያግዘን የሳተላይት ዴታ ሴት ነው። ሜን አፕሊኬሽን ፎር ራዳር ሳት የምንለው ሺፒንግ ኤንድ ማሪን ትራፊክ ዲቴክሽኖችን፣ አግሪካልቸራል ላይ፣ urban planning፣ land deformation studies እነዚህ ላይ ይሄን ዴታ እንጠቀምበታለን። ከፌቸር ፎር ራድሴት የምንላቸው ሳር ራዳር ኢሜጂንግ ፕሮቫይድ ያደርግልናል። ኦል ዌዘር ኮንዲሽን ካፓቢሊቲ ነው። ሃይ ሪዞሉሽን ኢሜጅ ፕሮቫይድ ሊያደርግልን የሚችል የሳተላይት ዴታ ሴት ነው እዚህ ራዳር ሴት የምንለው። ሌላኛው ደግሞ አሎስ ፕላሰር የምንለው የሳተላይት ዴታ ሴት ነው። በዚህ ፔጅ ላይ አክሰስ የምናደርገው it is a radar remote sensing mission
carried by Japan Satellite Advanced Land Observing Satellite, which is developed by Japan Aerospace Exploration Agency. ኮንትሮል የሚደረግ ወይም ደግሞ ዴቨሎፕ የተደረገ ሳተላይት ነው። PLASAR stands for Phase Array Type L-band Synaptic Aperture High Radar ቴክኖሎጂን የሚጠቀም ሃይ ሪዞሉሽን ዴታዎችን ፕሮቫይድ የሚያደርግልን ነው። It is special radar sensor that L-bands are of Synaptic Aperture Technology which observes the Earth surface. Earth surfaceን observe የምናደርግበት ራዳር ወይም ደግሞ Synaptic Aperture Radar ቴክኖሎጂ ያለው ማለት ነው። እንግዲህ ኤኒ ዌዘር ኮንዲሽን ላይ አክሰሰብል የሆነ ዴታ የምናገኝበት የዴታ ሴት ነው ማለት ነው። ዋይድሊ ዩዝድ ከዚህ ሳተላይት የምናገኛቸው ዴታዎች ለተለያዩ ዓላማዎች እንጠቀማቸዋለን። እዚህ ስክሪን ላይ እንደምታዩት ሰርፌስ ዲፎርሜሽን፣ አርዘኪዩብ፣ ላንድ ከቨር የመሳሰሉት ዴታዎች ማለት ነው። ኢምፖርታንት ፌቸር ፎር አላስ የምንላቸው ኤል-ባንድ ሳር ቴክኖሎጂ አለው። እዚህ ጋር ሃይ ሪዞሉሽን ራዳር ኢሜጅን ዴሊቨርድ ያደርግልናል። ኦል ዌዘር ኮንዲሽን ካፓቢሊቲ ነው። ኮመን ታይፕ አሎስ ዴታ የምንለው ደግሞ እዚህ ጋር እንግዲህ የተለያዩ ዴታ ሴቶች አሉት። PLASAR 1 PLASAR 2 ሃይ ሪዞሉሽን ዲጂታል ኤሌቬሽን ሞዴሊንግ ዴታ፣ ፎሬስት ኤንድ ላንድ ከቨር ፕሮዳክቶችን እነዚህ ሁሉ ፕሮቫይድ የሚያደርገን የሳተላይት ዴታ ሴት ነው። እንግዲህ ኤስኤፍ ላይ ኦፊሻል ዌብ ፔጅ ላይ ስንገባ እንደምታዩት የዚህን አይነት ኦፊሻል ዌብ ፔጅ አለው። ኤስኤፍ alaska.edu ፔጅ ላይ ስትገቡ ወደዚህኛው ፔጅ ያመጣናል። ከላይ እንግዲህ እንደምታዩት ወይም ደግሞ ዴታ ሰርች ቨርቴክስ ላይ ስንገባ ደግሞ ወደዚህኛው ፔጅ ያመጣናል። የዴታ ሴንተር ታቡ ላይ ማለት ነው። ከዚህኛው ፔጅ እንግዲህ የምንፈልገውን ዴታ ዳውንሎድ ማድረግ እንችላለን። ኤሪያ ኦፍ ኢንተረስታችንን ወይም ደግሞ ፕሮጀክት ባውንደሪያችንን ፊድ በማድረግ ለዛ ፕሮጀክት ባውንደሪ ዴታችንን ዳውንሎድ ማድረግ የምንችልበት ቤስት ዌብሳይት ነው ማለት ነው። እዚህ ፔጅ ላይ እንግዲህ መጀመሪያ ሳይን ኢን ማድረግ ነው የሚጠበቅብን። ከዛ ኤሪያ ኦፍ ኢንተረስታችንን ወይም ደግሞ ፕሮጀክት ባውንደሪ ኤሪያን እዚህ ክሬት ወይም ደግሞ ኢምፖርት ካደረግን በኋላ ከላይ እንደምናያቸው ዴታ ታይፕ፣ ዴታ ሴት፣ ኤሪያ ኦፍ ኢንተረስትን ሴሌክት የምናደርግባቸው ኦፕሽኖች አሉ። ዴታውን ፊልተር በማድረግ እንግዲህ በሃይ ሪዞሉሽን በ12.5 ሜትር ሪዞሉሽን ዲም ዴታን ከዚህ ፔጅ አክሰስ በማድረግ ለተለያዩ ስራዎች መጠቀም እንችላለን። ኮንትሮል ማፕ ለማዘጋጀት ሊሆን ይችላል። ለሌሎችም ለተለያዩ ዓላማዎች እዚህ ጋር እንደምታዩት ይህን ዲጂታል ኤሌቬሽን ሞዴሊንግ በመጠቀም ኮንትሩ ጀነሬት ማድረግ እንችላለን። ዋተርሼድ አናሊሲስ፣ ስሎፕ አናሊሲስ፣ ቴሬን አናሊሲስ የመሳሰሉትን ስራዎች ለመስራት ከዚህ ፔጅ እንግዲህ ሃይ ሪዞሉሽን ዲም ዴታን ዳውንሎድ በዚህ መልኩ ማድረግ ይቻላል ማለት ነው። በመጀመሪያ እንግዲህ how to prepare project area boundary ወይም በKML or በሼፕ ፋይል ክሬት ማድረግ ይጠበቅብናል። ምክንያቱም የኛ ፕሮጀክት ኤሪያ or area of interest ላይ ዳታን ዳውንሎድ ከዚህ ፔጅ ለማድረግ በሼፕ ፋይል ወይም ደግሞ በKML ፋይል ዴታችንን ፕሮጀክት ኤሪያ ባውንደሪያችንን ፕሪፔር ማድረግ ይጠበቅብናል። ለምሳሌ እዚህ ጋር እንደምታዩት ጉግል እርዝ ላይ በKML ፕሮጀክት ባውንደሪ ኤሪያችንን እዚህ ጋር ሰርች አለ። ይህንን ኦፕን አድርገን ማየት እንችላለን። ኦፕን ስናደርገው ዳይሬክትሊ ወደ ፕሮጀክት ኤሪያችን ናቪጌት አድርጎ ይወስደናል ጉግል እርዝ ላይ ማለት ነው። ይህንን እንግዲህ በኤክስፖርት ቱ KML በማድረግ በቀጥታ ወደ አላስካ ሳተላይት ፋሲሊቲ ዴታ ሴት ኢምፖርት በማድረግ ፕሮጀክት ኤሪያ ኦር ኤሪያ ኦፍ ኢንተረስታችንን ሴሌክት ማድረግ ይችላለሁ ማለት ነው። የጉግል KML ፋይልን በመጠቀም ማለት ነው። በዚህ መልኩ እንደምታዩት የኮምቦልቻ ሲቲ ፕሮጀክት ኤሪያ ነው። እዚህ ጋር በዚህ ቪዲዮ የምንሰራው ፕሮጀክት ባውንደሪውን ዴሊኔት ካደረግን በኋላ ከጉግል እርዝ ላይ በKML ሴቭ አስ አድርገን እናወጣና ዳይሬክት እንግዲህ ዲም ዴታን ከአላስካ
ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ዳውንሎድ በማድረግ ኤሪያ ኦፍ ኢንተረስታችንን በኬኤምኤል ኢምፖርት በማድረግ ሴሌክት ማድረግ እንችላለን። እዚህ ጎግል እርዝ ላይ ደሊኔት ያደረግነውን የፕሮጀክት ኤሪያ ባውንደሪ ኢምፖርት በማድረግ መጠቀም እንችላለን ማለት ነው። ሌላው ሁለተኛው ወይ ፕሮጀክት ኤሪያ ባውንደሪያችንን በሼፕ ፋይል GIS ላይ ክሬት ማድረግ ወይም ደግሞ ከጎግል እርዝ ክሬት ያደረግነውን KML ፋይል ወደ ሼፕ ፋይል ኮንቨርት እናደርጋለን ማለት ነው። ይህን ለማድረግ አርክማፕ ዲስክቶፓችን ላይ ዲስክቶፕ ሰርች ኢንጂን ላይ መተን አርክማፕ ኦፕን እናደርጋለን። አርክማፕ ኦፕን ካደረኩኝ በኋላ በቀጥታ እንግዲህ ይሄንን GIS ላይ ከKML ወደ ሼፕ ፋይል ኮንቨርት እናደርጋለን። በመጀመሪያ እንግዲህ ፎልደር ኮኔክት እናደርጋለን። ፕሮጀክት ፎልደራችንን GIS ላይ ወይም ደግሞ ፕሮጀክት ፎልደር ፓዛችንን ኮኔክት እናደርጋለን። ለምሳሌ ኮምቦልቻ ሲቲ ፕሮጀክት የሚል ዲስክቶፕ ላይ ያለ ፋይል ኮኔክት አድርጌያለሁ። ይህን ኮኔክት ካደረግን በኋላ እንግዲህ የዚህ GIS ፕሮጀክት ሴቭ አደርገዋለሁ። ይህን ፕሮጀክት መጀመሪያ ሴቭ እናደርጋለን። እንደምታዩት ፕሮጀክት ፓዛችን ውስጥ ማለት ነው፣ ወይም ፎልደር ፓዛችን ውስጥ ኮምቦልቻ ሲቲ ፕሮጀክት የሚል ኔም ሰጠሁት። ይህንን ሴቭ አደርጋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ የGIS ፕሮጀክት እዚህ ክሬት አድርገን ሴቭ አድርገናል ማለት ነው። እዚህ ፔጅ ላይ እንግዲህ በKML ያዘጋጀን ወይም ደግሞ ከጎግል እርዝ ትራክ አድርገን የወሰኑ ፕሮጀክት ኤሪያ ባውንደሪ ያለ እሱን ዳይሬክትሊ ወደ GIS ወደ ሌየር ኮንቨርት አድርገን በሼፕ ፋይል ኤክስፖርት ማድረግ እንችላለን ማለት ነው። ይህን ለማድረግ እዚህ GIS ላይ መጣና ሰርች ኢንጂን ላይ KML ብለን ሰርች እናደርጋለን። ዲፍረንት KML ጂኦ ፕሮሰሲንግ ቱሎችን እዚህ አክሰስ እናደርጋለን። KML ቱ ሌየር የሚለውን ኦፕን አደርጋለሁ ማለት ነው። ከጎግል እርዝ ትራክ አድርገን የወሰነውን የKML ፋይል ወደዚህ ኢምፖርት እናደርገውና ወደ ሌየር ኮንቨርት አደርገዋለሁ። ይሄን ለማድረግ እዚህ ፋይል ፓዝ ውስጥ ኦፕን እናደርጋለን። ፕሮጀክት ፓዛችን ውስጥ ወይም ፕሮጀክት ፋይል ፓዛችን ውስጥ እንገባና እዚህ እንደምታዩት ዲስክቶፕ ኮምቦልቻ ሲቲ ፕሮጀክት ከሚለው ውስጥ እዚህ ጋር ኮምቦልቻ.kml ፋይል ኤክስቴንሽን ከጎግል እርዝ ትራክ ያደረግነውን የፕሮጀክት ባውንደሪ አክሰስ ማድረግ እንችላለን ማለት ነው። ይህን ፕሮጀክት ባውንደሪ እዚህ ጋር ኢምፖርት እናደርግለታለን። ኤክስፖርት ሎኬሽኑ የሚቀመጥበትን እንሰጠዋለን። ፕሮጀክት ኮኔክት ካደረግነው ፕሮጀክት ፓዛችን ውስጥ እንሰጠዋለን። የፕሮጀክት ኤሪያ እዚህ ፋይል ውስጥ እንዲያስቀምጥልኝ ከፈለኩኝ የፕሮጀክት ኤሪያ የሚለውን ፎልደር ሃይላይት ካደረግን በኋላ አድ ነው የምናደርገው። ዘን አድ እናደርጋለን። ኔም እዚህ ጋር አውትፑት ኔማችንን እንሰጠዋለን። ለምሳሌ ባውንደሪ የሚል ኔም ሰጠሁት። ከKML ወደ ሌየር ኮንቨርት ለማድረግ ነው። ዘን ኦኬ ስንል ጂኦ ፕሮሰሲንግ ቱሉ እዚህ ጋር እንደምታዩት ከKML ወደ ሌየር ኮንቨርት ማድረግ ይጀምራል ማለት ነው። እዚህ ስክሪን ላይ በምናየው መልኩ ከKML ወደ ሌየር ፋይል ኮንቨርት አድርጎልናል ማለት ነው። እዚህ ካታሎግ ስር ብንገባ እንደምታዩት እንግዲህ ሌየር ፋይል እዚህ ክሬት አድርጎልናል። ፖሊገንስ የሚል ሌየር ፋይል ክሬት አድርጎልኛል ማለት ነው። አሁን እዚህ ጋር መተን ምን እናደርጋለን? ወደ ሼፕ ፋይል ይሄንን ኮንቨርት እናደርገዋለን ኦር ኤክስፖርት እናደርገዋለን። ምክንያቱም አላስካ ሳተላይት ፋሲሊቲ ላይ በKML ወይም በሼፕ ፋይል ብቻ ስለሆነ የሚቀበለን ፕሮጀክት ባውንደሪያችንን ዘን ኤክስፖርት እናደርገዋለን። እዚህ ጋር እንደምታዩት አሁን ክሬት ያደረግነውን የሌየር ፋይል ኤክስፖርት እናደርግና ስሙን እዚህ ጋር ለምሳሌ ኮምቦልቻ ሲቲ ፕሮጀክት ባውንደሪ KCPB የሚል ኔም ሰጠሁት። ሴቭ አስ ታይፑን ሼፕ ፋይል እናደርጋለን። ይህን ካስተካከልን በኋላ እዚህ ጋር መጥተን ምን እናደርጋለን? ኦኬ ወይም ሴቭ እንላለን። ኦኬ የሚለውን ክሊክ እናደርጋለን። ዲስፕሌይ ላድርግልህ ወይ ነው የሚለኝ። ኦኬ ካልነው ቴብል ኦፍ ኮንተንት ላይ እንደምታዩት እንግዲህ ኤክስፖርት ያደረገልንን የፕሮጀክት ባውንደሪ ዲስፕሌይ አድርጎልኛል ማለት ነው። ይህንን ፕሮጀክት ባውንደሪ ለምሳሌ እዚህ
ፊል ከለሩን ነው ፊል ማድረግ፣ ባውንደሪውን ማስተካከል ስንፈልግ ሲምቦሎጂውን አጀስት ማድረግ እንችላለን። ይህንን ባውንደሪ በመጠቀም እንግዲህ አላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ኢምፖርት በማድረግ በዚህ ባውንደሪ ኤክስቴንት ዲጂታል ኤሌቬሽን ሞዴሊንግን ማውረድ እንችላለን። እዚህ ጋር እንግዲህ በኬኤምኤል አንድ ፕሮጀክት ባውንደሪ ክሬት አድርገናል። በሼፕ ፋይል እንደምታዩት ከምቦልቻ ሲቲ ፕሮጀክት ባውንደሪ ዶት ኤስኤችፒ የሚል ሼፕ ፋይል ክሬት አድርገናል። ከዚህ በኋላ ደግሞ እንግዲህ በሶስተኛ ደረጃ የምናየው ቤዚክ ኢንተርፌስ ኦፍ አላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ምን ይመስላል የሚለው ነው። ዴታ ዳውንሎድ ከማድረጋችን በፊት ቤዚክ ኢንተርፌሱን ማወቅ ያስፈልገናል። ኤኒ ብራውዘር ላይ አላስካ ሳተላይት ፋሲሊቲ ብለን ሰርች እናደርጋለን። እንደምታዩት መጀመሪያ ላይ የሚመጣው የአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ነው። ይህን ኦፕን ስናደርግ የዚህን አይነት ኢንተርፌስ ይመጣልናል። እዚህ ፔጅ ላይ እንግዲህ ዲፍረንት ታቦች አሉ። ከላይ እንደምናየው የቨርቴክስ ሰርቪስ፣ አንደር ሰርቪስ የተለያዩ ቱሎችን አክሰስ ማድረግ እንችላለን። ግራውንድ ስቴሽን፣ ትሬኒንግ የመሳሰሉ ዲፍረንት ቱሎችን እዚህ አክሰስ ማድረግ እንችላለን ማለት ነው። እዚህ ፔጅ ላይ እንግዲህ ዴታ ሴንተር የሚያገለግለን የቨርቴክስ ታብ ነው። ይህንን ክሊክ በማድረግ የአላስካ ሳተላይት ፋሲሊቲ ዴታ ሴንተር ኦፊሻል ዌብ ፔጅን መክፈት እንችላለን። ይህን ክሊክ ስናደርግ ወደ ኤስኤፍ ዴታ ሴንተር ይወስደናል ማለት ነው። ስክሪን ላይ እንደምናየው የአላስካ ሳተላይት ፋሲሊቲ ዴታ ሴንተር ኦፊሻል ዌብ ፔጅ ከፍቶልኛል ማለት ነው። እዚህ ጋር እንግዲህ የተለያዩ ቱሎች አሉ። ሌየር ማፕ፣ ባክግራውንድ ሌየር ማፕም አለው። እንደምታዩት የምንፈልገው ኤሪያ ላይ ናቪጌት አድርገን መሄድ እንችላለን። ዙም ኢን ዙም አውት እያደረግን ክሊር ማድረግ እንችላለን። ዳውንሎድ ማድረግ የምንፈልገውን ኤሪያ ክሊር አድርገን ለማየት ስንፈልግ ለዚህ ፕሮጀክት እንግዲህ ለዚህ ቱቶሪያል ከምቦልቻ ሲቲ ፕሮጀክት ላይ ነው የምንሰራው። ዙም ኢን ዙም አውት እያደረግን እንደምታዩት ባክግራውንዱን ክሊር ማድረግ ይቻላል ማለት ነው። እንግዲህ ከአላስካ ሳተላይት ፋሲሊቲ ዴታ ሰርች ቨርቴክስ ዴታ ሴንተር ላይ ከገባን በኋላ እንግዲህ የተለያዩ ቱሎች አሉ። ቤዚክ ኢንተርፌሱ እዚህ ጋር እንደምናየው ማለት ነው። እነዚህን ቱሎች እንዴት መጠቀም እንደምንችል እዚህ ጋር በደንብ ልናውቅ ይገባል ማለት ነው። እዚህ ጋር እንግዲህ እነዚህን ቱሎች እንዴት መጠቀም እናያለን ማለት ነው። ከላይ እንደምታዩት ሰርች ታይፕ አለው። ሰርች ታይፕ ኦፕሽን እንደምናየው ሌላ ዴታ ሴት ፊልተር የምናደርግበት ኦፕሽን አለው። በሰርች ታይፕ ስር ክሊክ ብናደርግ የተለያዩ ሰርች ታይፕ ኦፕሽኖች አሉ። በዚህ ቪዲዮ እንግዲህ የዲጂታል ኤሌቬሽን ሞዴሊንግ ዴታ ስለምንፈልግ ጂኦግራፊክ ሰርች የሚለውን እንመርጣለን። ሌላው ዴታ ሴት ኦፕሽን ነው። የተለያዩ የሳተላይት ዴታ ሴቶች እዚህ አክሰስ ማድረግ እንችላለን። አሎስዋን፣ አሎስፕላሰር እና ሌሎችም የሳተላይት ዴታ ሴቶችን እዚህ አክሰስ ማድረግ እንችላለን። በዴታ ሴት የምንፈልገውን ዴታ ፊልተር ማድረግ እንችላለን ማለት ነው። ሌላው ደግሞ የምናየው ኤሪያ ኦፍ ኢንተረስት ነው። ዳውንሎድ ማድረግ የምንፈልገውን ሎኬሽን የምንመርጥበት ኦፕሽን ማለት ነው። ኤሪያ ኦፍ ኢንተረስት እንግዲህ ኤሪያ ኦፍ ኢንተረስትን ሴሌክት የምናደርግባቸው የተለያዩ ኦፕሽኖች አሉ። ፋይል ካለን ሼፕ ፋይል፣ ኬኤምኤል ፋይል እነሱን ኢምፖርት ማድረግ የምንችልበት ኦፕሽን አለ። ሌላው ሰርች እዚህ ጋር እንደምታዩት እንግዲህ ጂኦግራፊክ ሰርች ላይ ስንመጣ ወደ 23 ሚሊዮን የሚደርሱ ፋይል ዴታ ሴቶች አሉ ይለናል እዚህ። እነዚህ ከላይ የምናገኛቸው ቤዚክ ቱሎች ናቸው። ሌላው እንግዲህ ወደ ጎን ስንሄድ በቀኝ በኩል ላንጉጁን ሄልፕ ሴንተር ስንፈልግ፣ ላንጉጅ ቼንጅ ማድረግ ስንፈልግ፣ እንዲሁም ደግሞ ከዚህ ፔጅ ዴታን ዳውንሎድ ለማድረግ እዚህ ሳይን ኢን ኦፕሽን ኦር ሬጂስተር አድርገን ሳይን ኢን ማድረግ ይጠበቅብናል። እዚህ ጋር በአካውንት ክሬት ማድረግ ነው። አካውንት ሳይን ኢን አድርገን እንገባለን ማለት ነው። ሌላው እንግዲህ እዚህ ጋር አክሰስ የምናደርጋቸው ዲፍረንት ቱሎች አሉ። እዚህ ጋር ሃይድ ስንፈልግ ሃይድ ማድረግ እንችላለን። ፎልድ አፕ ፎልድ እያደረግን ኮንትሮል የምናደርግበት ማለት ነው።
እዚህ ቱል ላይ ደግሞ ማፕ ቪው ኮንትሮል የምናደርግበት የዙም ኤክስቴንቱን ለመጨመር ለመቀነስ የምንጠቀምበት ዙም ቱሎች አሉ። እዚህ ጋር እንደምታዩት ዙሙን መጨመር መቀነስ ስፈልግ ፕላስ ማይነስ ዙም ኮንትሮል በተኖች አሉ። ሌላኛው ሌየር በተን ነው። እዚህ ስክሪን ላይ ዲስፕሌይ ሆኖ የሚታየንን ሌየር ኮንትሮል የምናደርግበት ሳተላይት ሌየር፣ ስትሪት ሌየር ለምሳሌ ብናይ እዚህ ወይም ደግሞ እነዚህን ሌየሩን ኮንትሮል የምናደርግባቸው ዲፍረንት ቱሎች ናቸው። ሌላኛው ኤሪያ ኦፍ ኢንተረስት አውቶማቲካሊ እዚህ ፔጅ ላይ ድሮ በማድረግ ሴሌክት ማድረግ እንችላለን የሚፈልገውን ኤሪያ ኦፍ ኢንተረስት። ይህንን ኮንትሮል የምናደርግባቸው የተለያዩ ቱሎች እዚህ አክሰስ ማድረግ እንችላለን። ለምሳሌ ፖይንት ፕሌስ ፖይንት ለማድረግ ስንፈልግ ፖይንት ደልኔት ማድረግ ወይም ሴሌክት ማድረግ ስንፈልግ ፖይንት ኦፕሽን አለው። ክሊር ማድረግ ስንፈልግ ክሊር ማድረግ እችላለሁ። ሌላኛው ላይን እዚህ ድሮ ማድረግ ስንፈልግ በላይን ሴሌክት ማድረግ ስንፈልግ እዚህ ላይን ድሮ የምናደርግበት ወይም ደግሞ ኤሪያ ኦፍ ኢንተረስታችን ሴሌክት የምናደርግበት ኦፕሽን አለ። ካልፈለግን ክሊር እናደርጋለን። ሌሎችም ኦፕሽኖች ድሮ ፖሊገን ኦፕሽን፣ ሬክታንጉላር በሰርክል ኦፕሽን ኤሪያ ኦፍ ኢንተረስታችን እንደምንፈልገው በተለያየ መልኩ ሴሌክት የምናደርግባቸው የተለያዩ ኦፕሽኖች አሉ። ለምሳሌ በፖሊገን እንደምታዩት በፖሊገን ኤሪያ ኦፍ ኢንተረስታችን ሴሌክት ማድረግ ይቻላል። ሌላው እዚህ ጋር ለምሳሌ ሬክታንግል ሴሌክሽን ቱል አለው። በሬክታንግል እዚህ ጋር መተን የምንፈልገውን ፕሮጀክት ኤሪያ ሴሌክት ማድረግ ይችላለሁ። ይህን ክሊር አድርገን ሌላኛው ኦፕሽን ደግሞ በሰርክል ኤሪያ ኦፍ ኢንተረስታችን ሴሌክት ማድረግ እንችላለን። የሰርክል ሴንተር እና ራዲየስ በመስጠት ማለት ነው። እዚህ ለምሳሌ ድሮ ሰርክል የሚል ኦፕሽን አለ። እሱን ክሊክ በማድረግ በሰርክል ኤሪያ ኦፍ ኢንተረስታችንን ሴሌክት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ሴንተሩን እና ሬዲየሱን በመስጠት ኤሪያ ኦፍ ኢንተረስታችንን በሰርክል ሴሌክት ማድረግ ይቻላል። ይሄንን ካልፈለግን ክሊር ማድረግ እንችላለን። ሌላኛው ኦፕሽን ደግሞ የጂኦስፔሻል ፋይል ኦር ዴታ ካለን እንደ ሼፕ ፋይል፣ ኬኤምኤል፣ ጄሰን ዴታዎች ካሉ ዳይሬክትሊ ኤሪያ ኦፍ ኢንተረስታችን ሴሌክት ለማድረግ አፕሎድ ኦር ኢምፖርት የምናደርግባቸው ኦፕሽኖች አሉ ማለት ነው። ከስር እንደምታዩት አፕሎድ ኦፕሽን አለው ማለት ነው። ዳይሬክትሊ የሼፕ ፋይል እና የኬኤምኤል ፋይሎች ካሉን እነሱን ዳይሬክት ኢምፖርት ማድረግ እንችላለን። በዚህኛው ፓርት ደግሞ እንግዲህ how to import project boundary and downloading from ASF ወይም ደግሞ ከአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ እንዴት ዲጂታል ኤሌቬሽን ሞዴሊንግ ዳውንሎድ እንደምናደርግ እናያለን። እዚህ ፔጅ ላይ እንደምታዩት እንግዲህ ከላይ ዲፍረንት ታቦች አሉ። ዴታ ወይም ሰርች ታይፕ፣ ዴታ ሴት፣ የዴታ ሴትን ፊልተር የምናደርግበት የተለያዩ ኦፕሽኖች አሉ። እነሱን በመጀመሪያ እናስተካክላለን ማለት ነው። እዚህ እንደምናየው ዴታ ሴታችን አላስ ፕላሰር እሱን እንመርጣለን። ከዚህ ዴታ ሴት እንግዲህ በ12.5 ሜትር ሪዞሉሽን ዲጂታል ኢሜጅን ዳውንሎድ ወይም ደግሞ ዲኤምን ዳውንሎድ ለማድረግ ነው። በመቀጠል ደግሞ ኤሪያ ኦፍ ኢንተረስታችን ሴሌክት እናደርጋለን። ሁለት ኦፕሽን አለው። እዚህ ከታችኛው ቱል ላይ እንደምታዩት አፕሎድ ጂኦስፔሻል ፋይል የሚል ኦፕሽን አለ። ሌላው ደግሞ ከላይ እዚህ ኤሪያ ኦፍ ኢንተረስት የምንመርጥበት ኦፕሽን አለን ማለት ነው። እዚህ ጋር እንደምታዩት ኢምፖርት ፋይል የሚል ኦፕሽን አለው። ሼፕ ፋይል፣ ኬኤምኤል፣ ጄሰን፣ ዚፕ ፋይሎችን አፕሎድ ማድረግ ይቻላል። ድራግ ኤንድ ድሮፕ ማድረግም ይቻላል ወደዚህ ኢምፖርት ለማድረግ። እዚህ ጋር መተን በሼፕ ፋይል በኬኤምኤል ፋይሎችን ኢምፖርት ማድረግ እንችላለን። ዘን ኢምፖርት የሚለውን ክሊክ ስናደርግ እንደምታዩት የፋይል ብራውዘር ፖፕ አፕ ዊንዶው ይመጣል። እዚህ ጋር ገብተን ፕሮጀክት ዳይሬክተሪያችን ውስጥ ከገባን በኋላ ያዘጋጀነው የፕሮጀክት ባውንደሪ ወይም ደግሞ እዚህ ያለ በኬኤምኤል ከጉግል እርዝ ላይ ያዘጋጀነው እሱን ክሊክ በማድረግ ኢምፖርት እናደርጋለን። በምታዩት መልኩ እንግዲህ የኮምቦልቻ ሲቲ ፕሮጀክት ባውንደሪያችንን ኢምፖርት አድርጎልናል። ሴሌክሽን ክራይቴሪያ ወይም ደግሞ ኤሪያ ኦፍ ኢንተረስት ሴሌክት የምናደርግበት አንደኛው ሚንስ ነው። የኬኤምኤል ፋይል ካለን እንደዚህ ኢምፖርት በማድረግ ፕሮጀክት ኤሪያችንን ሴሌክት ማድረግ ይቻላል ማለት ነው። በዚህ መልኩ ኢምፖርት ማድረግ እንችላለን።
ሌላኛው እንግዲህ ይሄን ካልፈለግን ክሊር አድርገን እንደገና ኢምፖርት ማድረግ እንችላለን። ክሊር ብናደርገው ኢምፖርት ያደረግንለት የኤሪያ ኦፍ ኢንተረስት ክሊር ያደርግልናል። አሁንም በሼፕ ፋይል ኢምፖርት ማድረግ ከፈለኩኝ ኢምፖርት ፋይል የሚለውን ክሊክ እናደርጋለን። እዚህ ጋር ያዘጋጀነው ፕሮጀክት ኤሪያ በጂአይኤስ ያዘጋጀነው ኮምቦልቻ ሲቲ ፕሮጀክት ባውንደሪ የሚል አለ። ይሄን ኦፕን እናደርጋለን። ኦፕን ስናደርግ በቀጥታ ወደዚህ ኢምፖርት ያደርግልናል ወደ አላስካ ሳተላይት ፋሲሊቲ ዴታ ፖርታል ኤሪያ ኦፍ ኢንተረስታችንን ወይም ፕሮጀክት ኤሪያውን ኢምፖርት አድርጎልኛል። በዚህ ፕሮጀክት ኤሪያ ኤክስቴንት የዲጂታል ኤሌቬሽን ሞዴሊንግ ዴታ ኦር ሃይ ሪዞሉሽን ዲም ዴታን ዳውንሎድ ማድረግ ነው። ይህን ለማድረግ እንግዲህ ኤሪያ ኦፍ ኢንተረስታችንን ኢምፖርት ካረግን በኋላ በዚህ ኤሪያ ኦፍ ኢንተረስት ስር ያሉ ዴታዎችን ፊልተር የምናደርግበት ኦፕሽን አለ፣ ፊልተር ኦፕሽን። እዚህ ፊልተር ኦፕሽን ጋር ብንገባ እንግዲህ የተለያዩ ፊልተር ኦፕሽኖች አሉ። ዴት ፊልተር ኦፕሽን፣ ስታርት ዴት፣ ኢንድ ዴት በመስጠት ፊልተር ኦፕሽን እዚህ ሴት ማድረግ እንችላለን። ስታርት ዴት ላይ ለምሳሌ እዚህ ስታርት ዴት ክሊክ ብናደርግ ከ2008 or 2008 ስታርት ዴት እንሰጠው ጃንዋሪ 1 ላይ ኢንድ ዴቱን በተመሳሳይ ሴት እናደርጋለን። ኢንድ ዴቱን ለምሳሌ 2011 እዚህ ጋር ሴት ማድረግ እችላለሁ። አፕሪል 21 የሚለው በመስጠት ስታርት ዴት ኢንድ ዴት ፊልተር ስናደርግ ዴታችን እንደምታዩት ወደ 101 ፋይል ሪዲዩስ ይሆናል ማለት ነው። እዚህ ጋር ደግሞ አዲሽናል ፊልተር ኦፕሽኖች አሉ። እዚህ ፋይል ታይፕ፣ ቢም ሞድ፣ ፖላራይዜሽን እና ዳይሬክሽን የሚሉ በፋይል ታይፕ ስር ብንገባ እንግዲህ ዳውንሎድ ማድረግ የፈለግነው ሃይ ሪዞሉሽን ቴሬን ኮሬክት ዴታ በ12.5 ሜትር ሪዞሉሽን ዲም ስለሆነ ሃይ ሪዞሉሽን ቴሬን ኮሬክትድ የሚለውን እንመርጣለን ማለት ነው። ይህንን ሴሌክት እናደርጋለን። የተለያዩ ኦፕሽኖች አሉ እንደምታዩት ቢም ሞድ፣ ፖላራይዜሽን እንዲሁም ደግሞ ከታች የዳይሬክሽን ኦፕሽንም አለ። ፓዝ ኤንድ ፍሬም ፊልተር ኦፕሽኖችም አሉ። በዚህ መልኩ እንግዲህ ሴሌክት ስናደርግ ወደ 10 ሪዲዩስ ያደርግልናል። ዴታው እንደምታዩት 10 ፋይሎችን አክሰስ ማድረግ ትችላለህ ይለናል። እዚህ ፊልተር ስናደርግ በዚህ ፊልተር ኦፕሽን ማለት ነው። ይህን ካስተካከልን በኋላ ከስር ሰርች የሚል ኦፕሽን አለው። እነዚህን ፋይሎች ሰርች አድርጎ እንዲያመጣልን ማለት ነው። ሰርች የሚለውን ክሊክ ስናደርግ አውቶማቲካሊ በእኛ ፕሮጀክት ኤሪያ ወይም ደግሞ አሳይን ባደረግነው የፕሮጀክት ኤሪያ ባውንደሪ ኤክስቴንት ያሉ ፉትፕሪንቶችን እዚህ ጋር ያመጣልናል ማለት ነው። ወደ 10 የሚደርሱ ፋይል ሊስቶችን አምጥቶልናል። ከነዚህ ፋይል ሊስቶች እኛ እንግዲህ ሴሌክት እያደረግን ሃይ ሪዞሉሽን ቴሬን ኮሬክትድ ዴታ የሆኑትንና ፕሮጀክት ኤሪያችንን ከቨር የሚያደርጉትን ፉትፕሪንቶች ሴሌክት አድርገን ዳውንሎድ እናደርጋለን። በመጀመሪያ እንደምታዩት የመጀመሪያው ፉትፕሪንት ሃይላይት ስናደርግ እንደምናየው ያሳየናል። ሁለተኛው ፉትፕሪንት ከስር ያለውን እዚህ ሴሌክት እናደርግ ይመጣል። ሶስተኛ ፉትፕሪንት በአጠቃላይ እንግዲህ የፕሮጀክት ኤሪያችንን ከቨር የሚያደርጉልን ፉትፕሪንቶች ሴሌክት እናደርጋለን። ሁለተኛውን እዚህ ሴሌክት ብናደርግ ከስር ያሉት ፉትፕሪንቶች ናቸው እዚህ ጋር እንደምናየው ማለት ነው። ይህን ሴሌክት ያደርግልናል። በግራ በኩል አንድ ፉትፕሪንት መጨመር ያስፈልግናል የፕሮጀክት ኤሪያችንን ከቨር ለማድረግ ማለት ነው። እዚህ ጋር እንደምታዩት ሁለቱ ፉትፕሪንቶች ከቨር አያደርጉትም። ሶስተኛ ፉትፕሪንት በዚህ በግራ በኩል ዳውንሎድ የግድ ማድረግ ይጠበቅብናል። ፉትፕሪንቷንን ሃይላይት ካደረግን በኋላ ዳውንሎድ ለማድረግ እንደምታዩት በቀኝ በኩል ከስር ሃይ ሪዞሉሽን ቴሬን ኮሬክትድ ይላል። በሱ ስር ዳውንሎድ ፋይል የሚል ኦፕሽን አለ። እሱን ክሊክ እናደርጋለን ማለት ነው። ይህንን ክሊክ ስናደርግ እንደምታዩት እኔ ፍሪ ዳውንሎድ ማናጀር ስለምጠቀም ወደዚህኛው አምጥቶኛል ማለት ነው። ፋይል ወይም ደግሞ ሴቭ አስ ፓዛችን እዚህ እንመርጣለን። ፕሮጀክት ዳይሬክተሪ ማለት ነው። የኮምቦልቻ ሲቲ ፕሮጀክት ኤስኤፍ ዲም የሚለው ውስጥ እዚህ ሴቭ እንዲያደርግልኝ የፈለኩት ይህንን ፕሮጀክት ዳውንሎድ ፓዛችንን ሴት ካደረግን በኋላ ዳውንሎድ እንላለን። በምናየው መልኩ እንግዲህ ፉትፕሪንቷን ወይም ደግሞ የመጀመሪያው ዲጂታል ኤሌቬሽን ሞዴሊንግ ዴታ ዳውንሎድ ማድረግ ጀምረዋል ማለት ነው። ይህን ሚኒማይዝ እናደርገውና አሁን ደግሞ ሁለተኛው ፉትፕሪንት ዳውንሎድ እንዲያደርግልን
የመጀመሪያ ሃይላይት እናደርገዋለን ሰከንድ ፉትፕሪንት ማለት ነው። ከስር ከፋይል ሊስቶች ውስጥ መተን ሰከንድ ሊስቱን ሃይላይት እናደርጋለን ማለት ነው። ይሄን ሃይላይት ካደረግን በኋላ በተመሳሳይ መልኩ እንግዲህ ዳውንሎድ የሚለውን ኦፕሽን ክሊክ እናደርጋለን። ዳውንሎድ ፋይል የሚለው ሁለተኛውን ፉትፕሪንት ዳውንሎድ ለማድረግ ማለት ነው። አሁንም በፍሪ ዳውንሎድ ማናጀር አምጥቶልኛል። እናንተ በምትጠቀሙት ዳውንሎደር አፕ እዚህ ዳውንሎድ ማድረግ ይቻላል። እዚህ ጋር መጥቼ ዳውንሎድ የሚለውን ክሊክ እናደርጋለን። ሁለተኛው ፉትፕሪንት ዴታ የዲም ዴታ ዳውንሎድ እያደረገልን ነው ማለት ነው። አሁን እዚህ በቀኝ በኩል የተቆረጠ ፓርት ስላለው ፕሮጀክት ኤሪያችን ማለት ነው። ሌላ በግራ በኩል እንደምታዩት ሌላ ፉትፕሪንት ያስፈልገኛል። እሱን ሴሌክት እናደርግና ከሊስቶቹ ሴሌክት ካደረግን በኋላ ዳውንሎድ ማድረግ ይጠበቅብናል። አንደር ሊስት ስክሮል እናደርግና ወደ ታች ወርደን እንመርጣለን ማለት ነው። እዚህ ስክሪን ላይ እንደምታዩት እንግዲህ የኛውን ፉትፕሪንት ሴሌክት ስናደርግ በግራ በኩል ያለው ፉትፕሪንት ይመርጥልናል። እንደውም ሆል ፕሮጀክት ከቨር የሚያደርግ ፉትፕሪንት ነው። እዚህ ስክሪን ላይ እንደምታዩት ሌሎቹ ሊያስፈልጉን ይችላሉ ማለት ነው። ይህንን ጂአይኤስ ላይ ኢምፖርት እያደረግን ቼክ እናደርጋለን። ይህንን ፉትፕሪንት ሃይላይት ካደረግን በኋላ አሁንም በተመሳሳይ ሶስተኛ ፉትፕሪንታችንን ዳውንሎድ እናደርጋለን ማለት ነው። ዳውንሎድ የሚለውን ኦፕሽን ክሊክ እናደርጋለን። በፍሪ ዳውንሎድ ማናጀር እዚህ ጋር ይመጣልኛል። ዳውንሎድ ያደርጋለሁ ማለት ነው። ሶስት ፉትፕሪንቶችን ከዚህ ኦፊሻል ዌብ ፔጅ ለዚህ ለኔ ፕሮጀክት ኤሪያ ወይም ደግሞ ኤሪያ ኦፍ ኢንተረስት የሚሆኑኝ ፉትፕሪንቶች ዳውንሎድ አድርጌያለሁ። ዳውንሎድ ዳይሬክተሪ ላይ ብንመጣ እንደምታዩት ዚፕ የሆነ ፋይል ነው። እያንዳንዱን ኤክስትራክት ብታደርጉት በውስጡ ወደ 7 የሚደርሱ ፋይሎችን ይዟል። የተለያዩ ፋይሎችን፣ የዲም ፋይሎችን፣ የኬኤምዜድ ፋይሎችን፣ ሌሎችም ወደ 7 የሚደርሱ ፋይሎች እያንዳንዱ ይዟል ማለት ነው። ይህን ፋይል ዳውንሎድ ካደረግን በኋላ የሚቀጥለው ደግሞ ወደ ግሎባል ማፐር ኢምፖርት አድርገን ወደ ጂኦቲፍ ኮንቨርት እናደርገዋለን ማለት ነው። ወይም ደግሞ ዲጂታል ኢሊቬሽን ሞዴሊንግ ዴታውን ብቻ ኤክስፖርት እናደርጋለን ጂአይኤስ ላይ ፕሮሰስ ለማድረግ። ግሎባል ማፐር ኦፕን ካደረግን በኋላ ዴታዎችን ወደዚህ ኢምፖርት እናደርጋለን ማለት ነው። ዳውንሎድ ያደረግናቸው ዚፕ ፋይሎች እንደምታያቸው 3 ፉትፕሪንት ዚፕ ፋይሎች አሉ። እያንዳንዱን እንግዲህ ወደ ግሎባል ማፐር ኢምፖርት እናደርጋለን። ፉትፕሪንቷንን ድረግ አድርገን ድረግ ኤንድ ድሮፕ በማድረግ ወደ ግሎባል ማፐር ኢምፖርት አድርገዋለሁ። እዚህ ጋር ኢምፖርት እናደርገዋለን ማለት ነው። ግሎባል ማፐር ላይ ሁሉንም ዚፕ የሆኑ ፋይሎችን ኤክስትራክት አድርጎ ይከፍትልናል ማለት ነው። ከዚህ የዲጂታል ኢሊቬሽን ሞዴሊንግ ዴታውን ብቻ ኤክስፖርት ለማድረግ ማለት ነው የስ ኦል እንላለን። እዚህ ጋር ሜትሪክ ዩኒት እንድንሰጠው ይጠይቀናል። ሜትሪክ አሲቲስ የሚለውን ኦፕሽን መርጥለታለን። የሜትርስ ዩኒት ማለት ነው። ይህንን ኦኬ ስንል አውቶማቲካሊ ወደ ግሎባል ማፐር የመጀመሪያውን ፉትፕሪንት ዴታ ወደዚህ ኢምፖርት ያደርግልናል ማለት ነው። እዚህ ጋር ኢምፖርት ካደረገልን በኋላ እንደምታዩት ኮንትሮል ሌየር ላይ ብናይ ወደ 7 የሚደርሱ ፋይል አክሰሶች አሉ። እዚህ ጋር እያንዳንዳቸውን ኦን ኦፍ ያደረግን ማየት እንችላለን። እዚህ እያንዳንዱ ሌየር እዚህ ኦፍ ኦን እያደረግን አክሰስ ማድረግ እንችላለን። የዲጂታል ኢሊቬሽን ሞዴሊንግ የኬኤምዜድ ነው የመጀመሪያው። ሁለተኛው የዲም ዴታ ፋይል ነው። ሌሎቹም እንደምታዩት ወደ 7 የሚደርሱ ፋይሎች አንድ ላይ ዚፕ አድርጎ ነው የሚሰጠን። ስለዚህ ግሎባል ማፐር ላይ ውስጥ ኢምፖርት ካደረግን በኋላ ይህንን ፋይል በዲጂታል ኢሊቬሽን ሞዴሊንግ ፎርማት ኤክስፖርት እናደርጋለን። ሁለተኛውን እዚህ ሴሌክት ኤንድ ሃይላይት ካደረግን በኋላ የዲጂታል ኢሊቬሽን ሞዴሊንግ ዴታውን ኤክስፖርት እናደርጋለን ማለት ነው። ይህን ለማድረግ ፋይል ላይ እንገባለን። ሴሌክት ሃይላይት ካደረግን በኋላ ፋይል ላይ እንገባና ኤክስትራክት የሚል ኦፕሽን አለ። አንደር ኤክስትራክት ስር ግሪድ ኢሊቬሽን ግሪድ ፎርማት የሚለውን እንመርጣለን ማለት ነው። ይሄ ኢሊቬሽን ግሪድ ፎርማት የሚለውን ክሊክ ስናደርግ እዚህ ጋር የፖፕ አፕ ዊንዶ ያመጣልናል።
ኤክስፖርት ዴታ ፎርማት እዚህ ሴሌክት እንድናደርግ ይጠይቀናል። በጂኦቲፍ ነው ኤክስፖርት የምናደርገው ይህንን ፋይል ማለት ነው። ጂኦቲፍ የሚለውን ሃይላይት እናደርጋለን። ዘን ኦኬ እንላለን። እዚህ ጋር እንግዲህ የምንቀይረው ሴታፕ የለም። እዚህ ጋር ሜትሪክ ነው ዩኒቱ አሲቲዝ ዩኒት ቨርቲካል ዩኒት ሜትሪክ ነው። የዲጂታል ኤሌቬሽን ሞዴሊንግ ስለሆነ ቨርቲካል ዩኒት ነው የሚኖረው። ዘን በሜትር ነው። ይህን ኦኬ እንላለን። ኦኬ ስንል ኤክስፖርት አድርጎ የሚያስቀምጥበትን ዳይሬክተሪ ይጠይቀናል። ፕሮጀክት ፋይላችን ውስጥ እንገባለን። ኤስኤፍ ፕሮጀክት ዲም ብለን እዚህ ጋር ስሙን እንሰጠዋለን። ጂኦቲፍ ፋይል ስለሆነ ፋይል ኤክስቴንሽኑ ዶቲፍ የሚል ነው የሚመጣው። ይሄኛውን ዲም1 ብለን እዚህ ስሙን ሴት ማድረግ እንችላለን ማለት ነው። ስሙን ሴት ካደረግንለት በኋላ ይህንን ኤክስፖርት ያደርግልናል። ዲጂታል ኤሌቬሽን ሞዴሊንግ ፎር ዘ ፈርስት ፕሪንት ማለት ነው። የመጀመሪያው ፉትፕሪንት ዲጂታል ኤሌቬሽን ሞዴሊንግ ዲም ዴታውን ከግሎባል ማፐር ላይ ኤክስፖርት እናደርጋለን። ዘን ይህንን ክሎዝ እናደርገውና ሪኦፕን እናደርጋለን። ሁለተኛው ፉትፕሪንት በተመሳሳይ መልኩ ወደ ግሎባል ማፐር ኢምፖርት እናደርጋለን። ከዳውንሎድ ፋይል ፓዝ ውስጥ እንገባና ሁለተኛውን ፉትፕሪንት ድራግ ኤንድ ድሮፕ አድርገን ወደ ግሎባል ማፐር ኢምፖርት እናደርጋለን። እንደምታዩት እዚህ ጋር ኢምፖርት እናደርገዋለን። ተመሳሳይ ፕሮሲጀር ነው የምንከተለው። ሶስቱንም ፉትፕሪንቶች በዲጂታል ኤሌቬሽን ሞዴሊንግ ለማውጣት የስ ቱ ኦል እንላለን። ዘን ኦኬ የሚለውን ኦፕሽን ክሊክ ስናደርግ ሌየሮቹ ግሎባል ማፐር ዊንዶ ላይ ኦፕን ያደርግልናል ማለት ነው። ከነዚህ ሌየሮች እንግዲህ የዲጂታል ኤሌቬሽን ሞዴሊንግ ዴታውን ብቻ ነው የምፈልገው። ሌሎቹን ዲሴሌክት እናደርግና ሁለተኛውን ፋይል ወይም የዲጂታል ኤሌቬሽን ሞዴሊንግ ፋይሉን ሴሌክት ኤንድ ሃይላይት ካደረግን በኋላ ይህን ኤክስፖርት እናደርጋለን። ፋይል ውስጥ እንሄዳለን። ኤክስፖርት አንደር ኤክስፖርት ኤሌቬሽን ግሪድ ፎርማት ጂኦቲፍ የሚለውን ኦፕሽን እንመርጣለን። እዚህ ጋር ጂኦቲፍ የሚለውን ኦፕሽን ከመረጥን በኋላ ዘን ኦኬ እንላለን። አውትፑት ፓዝ ወይም ደግሞ ዴታውን የምናስቀምጥበትን ፓዝ ይሰጠናል። እዚህ ጋር ዲም ዋንን አውጥተናል። አሁን ደግሞ ዲም 2 እንላለን። ዲጂታል ኤሌቬሽን ሞዴሊንግ 2 ማለት ነው። አሁንም ከግሎባል ማፐር ዲጂታል ኤሌቬሽን ሞዴሊንግ ዴታውን ብቻ ኤክስትራክት ማድረግ እንችላለን ማለት ነው። አሁንም ክሎዝ እናደርግና አጌን ግሎባል ማፐር ሪኦፕን እናደርጋለን። ሶስተኛው ዴታ ስለቀረን እሱን ኢምፖርት አድርገን ወደ ግሎባል ማፐር በጂኦቲፍ ፋይል ፎርማት ይህንን ኤክስፖርት እናደርጋለን ማለት ነው። አሁንም እዚህ ጋር ኢምፖርት አድርጌዋለሁ። ሌየሮቹን ኦፕን ያደርግልናል። ይህንን የስ ቱ ኦል ዘን ኦኬ እንላለን። እዚህ ግሎባል ማፐር ላይ ሌየሮቹን ይከፍትልናል ማለት ነው። ከነዚህ ሌየሮች አሁንም የዲጂታል ኤሌቬሽን ሞዴሊንግ ሌየሩን መርጠን እሱን ኤክስፖርት እናደርጋለን። ሌሎቹን ዲአክቲቭ እናደርግና ሁለተኛውን ወይም የዲም ዶት ፋይል ኤክስቴንሽኑን እዚህ ጋር ከመረጥን በኋላ ፋይል ውስጥ ገብተን ኤክስፖርት አደርጋለሁ። ኤሌቬሽን ግሪድ ፎርማት የሚለውን ኦፕሽን እዚህ ሴሌክት አደርግለታለሁ። ዘን ጂኦቲፍ ዘን ኦኬ እንላለን። ኤክስፖርት ፓዝ ዳይሬክተሪ ይጠይቀናል። ዲም 3 የሚል ኔም ሰጠዋለሁ ማለት ነው። ከአላስካ ሳተላይት ፋሲሊቲ ኦፊሻል ዌብፔጅ ዳውንሎድ ያደረግናቸውን 3 ፉትፕሪንት ዴታዎችን ወደ ግሎባል ማፐር ኢምፖርት አድርገን የዲጂታል ኤሌቬሽን ሞዴሊንግ ዴታውን ብቻ ለይተን ፊልተር በማድረግ ኤክስፖርት እናደርጋለን ማለት ነው። በዚህ መልኩ ሶስቱንም ፉትፕሪንቶች ዲጂታል ኤሌቬሽን ሞዴሊንግ ዴታውን ብቻ አውጥተናል ማለት ነው። ይህንን ወደ ጂአይኤስ በመውሰድ የተለያዩ ስራዎችን መስራት እንችላለን ማለት ነው። በመቀጠል ደግሞ how to process and use this digital elevation data on GIS ነው። GIS ላይ እንዴት መጠቀም እንችላለን የሚለው ነው። እዚህ GIS ፕሮጀክት ኦፕን እናደርግና ፋይላችንን እዚህ ወይም ደግሞ ፎልደር ኮኔክት ካላደረግን ፎልደሩን ኮኔክት አደርጋለሁ። ይህንን ፎልደር ኮኔክት እናደርጋለን። አውቶማቲካሊ እዚህ ያዘጋጀናቸው የዲጂታል ኤሌቬሽን ሞዴሊንግ ዴታዎች ይመጣሉ።
ፎልደር ኮኔክሽን ኮኔክት ካደረግን ሪፍሬሽ ማድረግ ይቻላል። ሪፍሬሽ እናደርገዋለን። ኤስኤፍዲም የሚለው ፎልደር ውስጥ ነው ያለው። ዘን ኮኔክት ያደረግነው ፋይል ሪፍሬሽ ካደረግን በኋላ ኤስኤፍዲም የሚለው ላይ ነው ሶስቱ የዲጂታል ኤሌቬሽን ሞዴሊንግ ዴታዎች እዚህ ጋር እንደምናያቸው መጥተዋል ማለት ነው። ካታሎግ አርክ ማፕ ካታሎግ ዊንዶ ላይ ማለት ነው። ከዚህ እንግዲህ ድራግን ድሮፕ እያደረግን ወደ ጂአይኤስ ዊንዶ ኢምፖርት እናደርጋለን። ወደ አርክ ማፕ ዊንዶ ኢምፖርት እናደርጋቸዋለን። የመጀመሪያው የዲጂታል ኤሌቬሽን ፉትፕሪንት እንደምታዩት ኢምፖርት አድርጌያለሁ። ዲምቱ ሁለተኛው ፉትፕሪንት ኢምፖርት እናደርጋለን። ሶስተኛው ፉትፕሪንት እዚህ ጋር በምናየው መልኩ ኢምፖርት እናደርጋለን። እዚህ ጂአይኤስ ላይ እንግዲህ እያንዳንዱ ለምሳሌ ከሶስቱ አንዱ ፉትፕሪንት ፉል ከቨር ኤሪያ ኦፍ ኢንተረስታችንን ከቨር ካደረገልን ዳይሬክትሊ እሱን መጠቀም ይቻላል። አዘርዋይዝ ሁሉም ከቨር አንደኛው ሆል ከቨር ካላደረገልን ደግሞ ይሄንን ሞዛይክ ቱ ሲንግል ራስተር ኮንቨርት በማድረግ ወደ ሲንግል ራስተር ኮንቨርት እናደርጋለን። እዚህ ጋር የምናየው ዲም1 እና ዲም2 እንደምናየው ፉል ኤሪያ ኦፍ ኢንተረስት ወይም ፕሮጀክት ኤሪያችንን ከቨር አላደረጉም እንደምታዩት። ዲም1ንም እዚህ ጋር ኦፍ እናደርገው። ዲም3 ግን እንደምናየው ሆል ፕሮጀክት ኤሪያችንን ከቨር ያደርጋል ማለት ነው። ስለዚህ ይሄኛውን ዲጂታል ኤሌቬሽን ሞዴሊንግ መጠቀም እንችላለን። ሌሎችን አሁን ሪሙቭ ማድረግ እችላለሁ ማለት ነው። ፋርዘር አናሊሲስ ጂአይኤስ ላይ ለመስራት ይህን የዲጂታል ኤሌቬሽን ሞዴሊንግ ዴታ ወይም ዲም3 ዴታን መጠቀም እንችላለን ማለት ነው። እዚህ ጋር ፕሮፐርቲውን እስኪ ለማየት ሲምቦሎጂውን ማስተካከል ከፈለግን እዚህ ሲምቦሎጂውን ቼንጅ ማድረግ እችላለሁ። እዚህ ጋር ሲምቦሎጂውን አድጀስት ማድረግ እንችላለን። ሌላኛው የዚህን ዲጂታል ኤሌቬሽን ሞዴሊንግ ፕሮፐርቲውን እዚህ ማየት ከፈለግን የፕሮፐርቲ ፖፕአፕ ዊንዶ ኦፕን እናደርጋለን። እዚህ ፕሮፐርቲ ፖፕአፕ ዊንዶ ላይ የሪዞሉሽኑን እንዲሁም ደግሞ ፕሮጀክሽን ሲስተም ማየት ይቻላል ማለት ነው። አንደር ሶርስ ታብ እንዲገባ ሪዞሉሽኑ እንደምታዩት በዴሲማል ዲግሪ ነው ኤክስ ዋይ ያስቀመጠው። ይሄን እንግዲህ ፕሮጀክት ማድረግ ያስፈልገናል ማለት ነው። ባንድ ፎርማት ዋን ነው። ሪዞሉሽኑ እንደምታዩት በዴሲማል ዲግሪ ነው እዚህ የተቀመጠው 32 ቢት። እዚህ የኮኦርዲኔት ሲስተሙ ኤክስ ዋይ በዴሲማል ዲግሪ ነው ያለው። እነዚህ እንግዲህ ኢንፎርሜሽን ወይም ደግሞ ሌየር ፕሮፐርቲ ላይ ገብተን አንደር ሶርስ ማየት እንችላለን። የኮኦርዲኔት ሲስተሙ ጂሲኤስ WGS 1984 ነው። ወደ ዩቲኤም የኮንቨርት መደረግ ይኖርበታል ማለት ነው። ፋርዘር አናሊሲስ ለመስራት ይህንን ሪፕሮጀክት እናደርገዋለን ማለት ነው። ፕሮጀክት ሲስተሙን ወደ ዩቲኤም ኮንቨርት ማድረግ ይጠበቅብናል፣ ወደ ሜትሪክ ዩኒት ማምጣት ስላለብን ማለት ነው። እንግዲህ በመጀመሪያ ይህንን የዲጂታል ኤሌቬሽን ሞዴሊንግ ዴታን ኤክስፖርት በፕሮጀክት ኤሪያ ባውንደሪያችን ልክ ዲጂታል ኤሌቬሽን ሞዴሊንግ ዴታውን ኤክስትራክት ወይ ኦር ክሊፕ ማድረግ ይጠበቅብናል። እሱን ለማድረግ እንግዲህ እዚህ ጋር ከመጣን በኋላ አንድ ጂኦ ፕሮሰሲንግ ቱል ኦፕን እናደርጋለን። ይህም በዚህ በፕሮጀክት ኤሪያ ባውንደሪያችን ኤክስትራክት ለማድረግ ሰርች ቱል ላይ ወይም ደግሞ ሰርች ዊንዶ ላይ ሰርች ፓኔል ላይ መተን ኤክስትራክት ባይ ማስክ የሚል ጂኦ ፕሮሰሲንግ ቱል ሰርች እናደርጋለን። ኤክስትራክት ባይ ማስክ የሚለውን እዚህ ሰርች ስናደርግ የተለያዩ ቱሎችን ኦር የጂኦ ፕሮሰሲንግ ቱሎችን እዚህ ያመጣልናል። ኤክስትራክት ባይ ማስክ ስፓሻል አናሊሲስ ቱል የሚል አለ። ይህንን ጂኦ ፕሮሰሲንግ ቱል ኦፕን አድርገን ፕሮጀክት ኤሪያችንን በፕሮጀክት ኤሪያ ባውንደሪ ልክ እንቆርጣለን ማለት ነው። ኢንፑት ራስተር ይጠይቀናል። ዲም3 የሚለውን ዲም3 ቲፍ የሚለውን መርጣለን። ይህን ኢንፑት ራስተራችን እናስገባለን። አውትፑት ራስተር ኦር ፌቸር ማስክ ዴታ ይለናል። ፕሮጀክት ባውንደሪ ሼፕ ፋይላችን እዚህ እናስገባለታለን። ዘን አውትፑት ራስተር ኔም እንዲሁም ደግሞ አውትፑት ዳይሬክተሪ እንሰጠዋለን። ፎልደር ኮኔክሽናችን ውስጥ ከገባን በኋላ እዚህ ጋር መተን እንደምናየው እንግዲህ እዚህ አውትፑት ፓዝ ሴት እናደርጋለን። ኤስኤፍዲም የሚለውን ከመረጥን በኋላ
ዲም3 ነው የወሰነው። ከዲም3 ክሊፕ ስላደረግን እዚህ ሪኒው አድርገን ስሙን ዲም3 ኮምቦልቻ ሲቲ ፕሮጀክት የሚል ስም መስጠት እንችላለን ማለት ነው። ሶ ዲም3 ኮምቦልቻ ሲቲ ፕሮጀክት የሚል ፋይል ኔም እዚህ ጋር ሴት አደርጋለሁ። ይሄንን ሴቭ እንላለን ማለት ነው። ሴቭ ብለን ይሄን ክሊፕ ያደርግልናል። ዘን ኦኬ የሚለውን ኦፕሽን ክሊክ አደርጋለሁ። ሶ በዚህ ፕሮጀክት ኤሪያ ኤክስቴንድ ልክ የዲጂታል ኤሌቬሽን ሞዴሊንግ ዴታውን ክሊፕ ኦር ኤክስትራክት ያደርግልናል ማለት ነው። እዚህ ጋር በምናየው መልኩ ጂኦ ፕሮሰሲንግ ቱሉ ክሊፕ ኦር ኤክስትራክት ያደረገልን ነው። በፕሮጀክት ኤሪያ ባውንደሪ ልክ በምናየው መልኩ ቆርጦልኛል ማለት ነው። ሶ ከዚህ በኋላ ለፋርዘር አናሊሲስ እዚህ ፕሮጀክት ኤሪያ ወይም ደግሞ within this ፕሮጀክት ኤሪያ ያለውን የዲጂታል ኤሌቬሽን ሞዴሊንግ ዴታ እንጠቀማለን ማለት ነው። ሶ ከፈለግን ሲምቦሎጂውን እዚህ ማስተካከል፣ ዙም አውት እያደረግን ፕሮፐርቲ ዊንዶው ፖፕ ዊንዶውን ማየት እንችላለን። ሲምቦሎጂውን እዚህ አጀስት ማድረግ እንፈልግ ሲምቦሎጂውን አጀስት ማድረግ እንችላለን። ከኦሪጂናል ዲም ዴታው በምንፈልገው ኤሪያ ኦፍ ኢንተረስት ኦር ፕሮጀክት ኤሪያ ልክ ቆርጠን አወጥተናል እዚህ ጋር እንደምናየው ማለት ነው። ሶ ይህንን ዴታ በመጠቀም ኮንትሮል ሊሆን ይችላል ሌሎች አናሊሲሶችን መስራት እንችላለን። ሶ በዚህ መልኩ እንግዲህ ከኦሪጂናል ዲማችን ክሊፕ አድርገን በዚህ መልኩ ከኦሪጂናል ዲማችን ክሊፕ አድርገን ያወጣነውን አሁን ደግሞ ፕሮጀክሽን ሲስተሙን ሪፕሮጀክት እናደርጋለን ማለት ነው። ኮኦርዲኔት ሲስተሙን ሪፕሮጀክት ማድረግ ይጠበቅብናል። ሶ ይህን ለማድረግ እንግዲህ የመጀመሪያው ወይም ደግሞ ክሊፕ ያደረግነውን የዲም ፕሮጀክሽን ሲስተሙን እንቀይራለን ማለት ነው። ፕሮፐርቲ ፖፕ ዊንዶው ከፍተን ማየት እንችላለን። ዴሲማል ዲግሪ ነው እንደምታዩት ሜትሪክ ዩኒት አይደለም እዚህ ያለው ወደ ዩቲኤም መቀየር አለበት ማለት ነው። ሶ ኮኦርዲኔት ሲስተሙን ወደ ታች ማየት እንችላለን። GCS WGS 1984 ነው ወደ UTM ዞን 37 ሪፕሮጀክት ማድረግ ይጠበቅብናል ማለት ነው። ሶ እንግዲህ ይሄን ዲጂታል ኤሌቬሽን ሞዴሊንግ ሪፕሮጀክት ወይም ኮኦርዲኔት ሲስተሙን ወደ UTM ኮንቨርት እናደርጋለን ማለት ነው። ሶ ይሄን ካንስል ኦር ኦኬ ብለን እንወጣና ሰርች ፓኔል ላይ መጥቼ እዚህ ጋር ምን አደርጋለሁ ፕሮጀክት ብለን እንጽፋለን እዚህ ሰርች ፓኔሉ ላይ ማለት ነው። ዘን ፕሮጀክት ብለን ሰርች እናደርጋለን። የተለያዩ የጂኦ ፕሮሰሲንግ ፕሮጀክት የምናደርግባቸው የጂኦ ፕሮሰሲንግ ቱሎች አሉ። ፕሮጀክት ራስተር የሚለውን ጂኦ ፕሮሰሲንግ ቱል ኦፕን እናደርጋለን። ሶ እዚህ ጋር እንግዲህ ኮንቨርት ማድረግ የምፈልገውን የዲም ዴታ ኢንፑት እናስገባለታለን። ዲም3 ኮምቦልቻ ሲቲ ፕሮጀክት የሚለውን ፋይል ኢምፖርት አደረግኩት። ሶ አውትፑት ራስተር ዴታ ሴት እዚህ ሴት እናደርጋለን ወይም ደግሞ አውትፑት ፓዙን እዚህ ጋር እንሰጠዋለን ማለት ነው። ሶ ኤክስፖርት ሪፕሮጀክት አድርጎ የሚያስቀምጥበትን ፓዝ ማለት ነው። ሶ እዚህ ፋይል ፓዛችን ውስጥ እንመጣለን። ኮኔክት ካደረግነው ፎልደር ውስጥ ፕሮጀክት ኤሪያ ዲም የሚለውን ፎልደር እንምረጠው እዚህ ጋር። ሶ ስሙን ከታች እንሰጣለን ማለት ነው። ስሙን ኮምቦልቻ ሲቲ ፕሮጀክት አንደር ዲም ብለን እዚህ ስሙን እንሰጠዋለን። ሶ ኔሙን እዚህ ከሰጠን በኋላ ሴቭ እናደርጋለን። ኮምቦልቻ ሲቲ ፕሮጀክት አንደር ዲም ዲጂታል ኤሌቬሽን ሞዴሊንግ ዴታ ነው። ሶ ይሄንን ሴቭ እናደርጋለን ማለት ነው። አሁን እዚህ ጋር አውትፑት ኮኦርዲኔት ሲስተም እዚህ ፊክስ እናደርጋለን። ፕሮጀክት ኮኦርዲኔት ሲስተም እንሰጣለን። ሶ እዚህ ጋር እዚች አይከን ላይ ከመጣን በኋላ ክሊክ እናደርጋለን። ፕሮጀክት ኮኦርዲኔት ሲስተም በሚለው ስር እንገባና UTM አንደር UTM ስር እንገባለን። በዩቲኤም ስር ስንገባ WGS 84 የሚለው ወደታች ወርደን እንመጣለን። በዚህ ስር እንግዲህ ኖርዝ ሄሚስፌር ስለሆነ የኖርዝ ሄሚስፌር የሚለውን ክሊክ እናደርግና በሱ ስር የተለያዩ የኮኦርዲኔት ፕሮጀክሽን ሲስተሞች አሉ። ሶ UTM ዞን 37 የሚለውን ሴሌክት አደርጋለሁ። ለዚህ ፕሮጀክት UTM ዞን 37 ስለሆነ ይህን ሴሌክት እናደርጋለን ማለት ነው። አሁን በምናየው መልኩ የዲጂታል ፕሮጀክት ኤሪያ ዲጂታል ኤሌቬሽን ሞዴሊንግ ዴታውን በቀጥታ ወደ UTM ከGCS ወደ UTM ኮንቨርት ያደርግልናል ማለት ነው።
ፕሮሰስ እያደረገ ነው። አሁን ጨርሶልኛል ማለት ነው። አሁን የዚህ የፕሮጀክት ኤሪያ ዲም ወደ ዩቲኤም ኮኦርዲኔት ሲስተም ኮንቨርት አድርገናል። ፕሮፐርቲ ፖፕአፕ ዊንዶ ከፍተን ቼክ ማድረግ እንችላለን። እንደምታዩት ሜትሪክ ዩኒት አምጥቶልናል። 12.5 ሜትር ሪዞሉሽን ዲም ዴታ ነው ማለት ነው። ስለዚህ ከአላስካ ሳተላይት ፋሲሊቲ ካሎስ ፕለሰር ዴታ ሴት ዳውንሎድ ያደረግነው የዲም ዴታ በሃይ ሪዞሉሽን ቴሪል ኮሬክት ስለሆነ እዚህ ጋር በምናየው መልኩ ፕሮጀክቲንግ ኮኦርዲኔት ሲስተሙን ወደ ኤቲኤም ስናመጣው በሜትሪክ ዩኒት ያመጣል። ሪዞሉሽኑ እንደምታዩት 12.5 በ12.5 ዲም ሪዞሉሽን ዴታ ነው ማለት ነው። ይሄንን ሃይ ሪዞሉሽን ዴታ እንግዲህ ለተለያዩ ፐርፐዝ መጠቀም እንችላለን። ሲምቦሎጂውን ማስተካከል ከፈለግን እዚህ ሲምቦሎጂውን አጀስት ማድረግ እንችላለን። ይሄን ዲጂታል ኢሊቬሽን ሞዴሊንግ ዴታ ኮንቱሩ ለመስራት ሊሆን ይችላል፣ ዋተርሼድ ለተለያዩ ስራዎች ይህንን መጠቀም እንችላለን ማለት ነው። በዚህ መልኩ ከኦሪጂናል ዲም ዴታው ክሊፕ አደረግን። ክሊፕ ያደረግነውን ደግሞ ሪፕሮጀክት አደረግንና ወደ ኢቲኤም ኮንቨርት አደረግን። በዚህ መልኩ ሬዲ ካደረግን በኋላ አሁን ከምቦልቻ ሲቲ ፕሮጀክት እንደምታዩት እዚህ ጉግል እርዝ ላይ ለዚህ ፕሮጀክት ኤሪያ ኤክስቴንድ ሪኳየርድ ሃይ ሪዞሉሽን ዲም ዴታን አዘጋጅተናል ማለት ነው። በመቀጠል ደግሞ እንግዲህ ስሙዝ የሆነ ኮንቱሩ ጀነሬት ለማድረግ ናይበርሁድ አናሊሲስ እንሰራለን። ፎካል ስታቲስቲክስ ማለት ነው። ይሄን ለመስራት አሁንም አገኝ ጂአይኤስ ዊንዶ ላይ እንመጣለን። እነዚህን አነሰሰሪ ዲም ዴታዎችን ሪሙቭ ማድረግ ይቻላል። አሁን ከምቦልቻ ሲቲ ፕሮጀክት አንደርስኮር ዲም የሚለውን ሪፕሮጀክት ያደረግነውን ዴታ ኦር ወደ ኢቲኤም ኮንቨርት ያደረግነውን ፎካል ስታቲስቲክስ እንሰራለታለን። አርክቱል ቦክስ ላይ መጣና እዚህ ጋር ስፓሻል አናሊሲስ ቱል ወይም ደግሞ ስፓሻል አናሊሲስ ቱልስ ስር እንገባለን። በዚህ ስር ናይበርሁድ የሚል አለ። አንደር ናይበርሁድ ፎካል ስታቲስቲክስ የሚል ጂኦ ፕሮሰሲንግ ቱል አለ። እሱን ኦፕን እናደርጋለን። እንግዲህ ኮንቱሩ ጀነሬት ስናደርግ ስሙዝ ኮንቱሩ ክሬት ለማድረግ ናይበርሁድ አናሊሲስ ይሰራል። ኢንፑት ራስተር እዚህ ኢምፖርት አደርግለታለሁ። ደን አውትፑት ራስተር ፓዝ ይሰጠኛል። ስሙን እንወስድና እዚህ ኤፍኤስ የሚል ሪኒው እናደርገዋለን። ከምቦልቻ ሲቲ ፕሮጀክት ኤፍኤስ ፎካል ስታቲስቲክስ የተሰራለት ዲም ነው። እዚህ ጋር እንግዲህ ፎካል ስታቲስቲክስ ስንሰራ ሴል ሳይዙን እንጨምረ ሄት ኤንድ ዊድዙን እንጨምርለታለን ማለት ነው። 8 በ8 3 በ3 የነበረውን 8 በ8 እናደርገዋለን። ይህን ከሰራን በኋላ ጀነሬት የምናደርገው ኮንቱሩ ስሙዝ የሆነ ሼፕ ይኖረዋል ማለት ነው። ፎካል ስታቲስቲክስ ጂኦ ፕሮሰሲንግ ቱል እዚህ ጋር ሰርቶልናል ማለት ነው። ይህንን ዲም ዴታ በመጠቀም እንግዲህ ኮንቱሩ ስሙዝ የሆነ ኮንቱሩ ጀነሬት ማድረግ እንችላለን ማለት ነው። በቀላሉ ሲምቦሎጂውን እዚህ አጀስት ማድረግ ፕሮፐርቲውን ማየት እንችላለን። እዚህ ጋር ሲምቦሎጂውን መቀየር ከፈለግን አሁንም ሲምቦሎጂውን ሪሴት ማድረግ ይቻላል ማለት ነው። የፎካል ስታቲስቲክስ የተሰራለት ዴታ የዲጂታል ኢሊቬሽን ሞዴሊንግ ዊዝን ዘ ፕሮጀክት ኤሪያ አለን። ይህንን ዴታ እንግዲህ ለተለያዩ ስራዎች እንጠቀምበታለን። በዚህ ቪዲዮ የማሳያችሁ እንግዲህ ከዚህ ዲጂታል ኢሊቬሽን ሞዴሊንግ ዴታ ኮንቱሩ እንዴት ጀነሬት እንደምናደርግ ይሆናል ማለት ነው። እሱን ለመስራት የፎካል ስታቲስቲክስ ዲም ዴታን እንጠቀማለን ማለት ነው። አርክቱል ቦክስ ላይ አንደር ስፓሻል አናሊሲስ ቱል ሰርፌስ ስር እንገባና ኮንቱሩ የሚል ኦፕሽን አለ። ይህንን ጂኦ ፕሮሰሲንግ ቱል በመጠቀም ከምቦልቻ ሲቲ ፕሮጀክት ዲም ኤፍኤስ የሚለውን ዲጂታል ኢሊቬሽን ሞዴሊንግ ተጠቅመን ኮንቱሩ ጀነሬት እናደርጋለን። ኮንቱሩ የሚለውን ጂኦ ፕሮሰሲንግ ቱል ኦፕን እናደርጋለን። ይህን ቱል ኦፕን ስናደርግ እንደምታዩት እዚህ ጋር ኢንፑት ራስተር ይጠይቀናል። ፎካል ስታቲስቲክ የሰራንለትን ራስተር ፊድ እናደርጋለን ማለት ነው። ከምቦልቻ ሲቲ ፕሮጀክት አንደርስኮር ዲም ኤፍኤስ ፎካል ዲም አስ ኢንፑት እናስገባለታለን። አውትፑት ፌቸር ክላሳችንን እዚህ የት እንደሚያስቀምጥልን አውትፑት ፓዙን ሴት እናደርጋለን። ፋይል ኔሙን እንሰጣለን ማለት ነው። እዚህ ጋር አውትፑት ፓዝ ዳይሬክተሪያችንን
ሴሌክት እናደርጋለን። እዚህ ውስጥ እንዲያስቀምጥልኝ ከፈለኩኝ እዚህ ኔሙን እንሰጣለን። ስለዚህ ኮምቦልቻ ሲቲ ፕሮጀክት አንደርስኮር ኮንትሩ በ5 ሜትር ኮንትሩ ኢንተርቫል መስራት ከፈለኩኝ ዘን ኮምቦልቻ ሲቲ ፕሮጀክት አንደርስኮር ኮንትሩ 5 የሚል ስም እንሰጠዋለን። ይሄንን ሴቭ ዘን ኦኬ እናደርጋለን። ኦኬ ከማለታችን በፊት እዚህ ኮንትሮ ኢንተርቫል ሴት ማድረግ ይጠበቅብናል። ባለ 5 ስለሆነ በ5 ሜትር ኮንትሮ ኢንተርቫል ከሆነ የምንሰራው ይሄንን ኦኬ እንላለን ማለት ነው። በ5 ሜትር ኮንትሮ ኢንተርቫል ይሄንን የዲጂታል ኤሌቬሽን ሞዴሊንግ ዴታ በመጠቀም ኮንትሮን ጀነሬት ማድረግ እንችላለን ማለት ነው። እዚህ ስክሪን ላይ በምናየው መልኩ ኮንትሮን ጀነሬት አድርጎልናል በ5 ሜትር ኮንትሮ ኢንተርቫል ማለት ነው። አጌን አሁን ሜቢ በጣም ጥቅጥቅ ያለ ኮንትሮ ከሆነ ይሄንን ኮንትሮ ኢንተርቫሉን ጨምረን ሪጀነሬት ማድረግ ይቻላል። ኢንፑታችን በተመሳሳይ ኢንፑታችን ወይም ደግሞ ኢንፑት ራስተርን ፊድ እናደርጋለን። አጌን ኮንትሮ ወይም ደግሞ አውትፑት ፓዛችን ውስጥ ሄደን ለምሳሌ ኮምቦልቻ ሲቲ ፕሮጀክት አንደርስኮር ኮንትሮ በ10 ሜትር ኢንተርቫል ከሆነ እዚህ ኮንትሮ ኢንተርቫላችንን በ10 ሜትር እንሰጠዋለን ማለት ነው። እዚህ ጋር 10 ሜትር ኮንትሮ ኢንተርቫል ፊድ እናደርጋለን። በዚህ መልኩ እንግዲህ ኮንትሮችን ባለ 5 ኮንትሮ ኢንተርቫል ባለ 10 ኮንትሮ ኢንተርቫል በምንፈልገው ወይ ጀነሬት ማድረግ እንችላለን ማለት ነው። ባለ 5ን ዲስፕሌይ ብናደርግ እዚህ ዙም አድርገን ማየት እንችላለን። ባለ 10ን እዚህ ስክሮል እያደረግን ዙሙን እየጨመርን ማየት እንችላለን ማለት ነው። ኮንትሮን ኤኒዌይስ ጀነሬት አድርጎልናል። ኮንትሩ ካራክተራችንን እዚህ ሴት ማድረግ ይቻላል። ኮንትሩ ሲምቦሎጂውን ማስተካከል ይሄን ለማድረግ እንግዲህ ኦፕን አትሪቢዩት ብለን ባለ 5 ኮንትሩ ላይ ኦፕን አትሪቢዩት ብለን አንድ ፊልድ እዚህ ክሬት እናደርጋለን። እዚህ ፊልድ ኦፕሽን የሚል ታብ አለ። እሱ ጋር ከገባን በኋላ አድ ፊልድ የሚል ኦፕሽን እናገኛለን። አንድ ፊልድ እዚህ ጋር አድ እናደርጋለን። አድ ፊልድ የሚለውን ክሊክ እናደርግና ኢንዴክስ የሚል ኔም እንሰጠዋለን። የኢንተርሚዲየት እና የኮንትሩ የኢንዴክስ ኮንትሮችን ሲምቦሎጂ ለመስራት የሚያገለግለን ቴክኒክ ነው። ኢንዴክስ ክሬት ካደረግን በኋላ ይህን ኢንዴክስ እንግዲህ ካልኩሌት ጂኦሜትሪ ብለን ወይም ፊልድ ካልኩሌተር ላይ ኢንዴክሱን ካልኩሌት እናደርጋለን። ኢንዴክስ ካልኩሌት እናደርግ ኮንትሩ ሞድ እንልና ኮንትሩ ኢንተርቫሉ ባለ 5 ነው። በእያንዳንዱ ኢንዴክስ ኮንትሩ መካከል ያሉት ኢንተርቫሎች 5 ናቸው። 5 ሲባዛ በ5 25 እንሰጣለን ማለት ነው። ስለዚህ ኮንትሩ ሞድ እንልና በቅንፍ ውስጥ 25 ብለን እንጽፋለን። ቅንፉን እንዘጋና ይሄን ኦኬ እንላለን። ኮንትሩን በምናየው መልኩ እንግዲህ ይሄን ኦኬ ስንል ክላሲፋይ ያደርግልናል ማለት ነው። በዚህ ኮንትሩ ሞድ ኢንዴክስ ቫልዩን ሴት ያደርግልናል ኦር ክላሲፋይ ያደርግልናል ማለት ነው። ይሄን ኢንዴክስ ቫልዩ በመጠቀም የኮንትሩን ሲምቦሎጂ አጀስት ማድረግ ማስተካከል እንችላለን ማለት ነው። እዚህ ጋር መተን ለምሳሌ ፕሮፐርቲ ፖፕአፕ ዊንዶ ኦፕን ማድረግ ይችላለሁ። እዚህ ጋር ሲምቦሎጂውን አጀስት ማድረግ ስንፈልግ እዚህ በኢንዴክስ ሲምቦሎጂውን ካታጎራይዝ ማድረግ ፈልግ እዚህ በኢንዴክስ ሲምቦሎጂውን አጀስት ማድረግ ይችላለሁ። ከዜሮ ኢንዴክስ ውጭ ያሉትን ግሩፕ አድርገን አንድ ሲምቦል እንዲኖራቸው ማድረግ እንችላለን። የዜሮ ወይም የኢንዴክሱን ሲምቦል እዚህ ከሌሎቹ ለመለየት ዌቱን እንጨምራለን። ከለር ታይፑን አጀስት በማድረግ ኦኬ ማለት ይቻላል ማለት ነው። ስለዚህ ሁለት አይነት ሲምቦሎጂዎች አሉ፣ ኢንዴክስ እና ኢንተርሚዲየት ኮንትሩ ማለት ነው። እነዚህን ሴት ካደረግን በኋላ ሌየር ላይ አክቲቭ ካደረግን ዲስፕሌይ አድርገን ማየት እንችላለን ማለት ነው። በተመሳሳይ መልኩ የኮንትሩ ባለ 10 ሜትር ኮንትሩ ወይም ደግሞ 10 ሜትር ኮንትሩ ኢንተርቫል የሰራ ነው። ይሄን ፕሮፐርቲ አሳይን እናደርግና ሌብል ኦፕሽኑን አጀስት ማድረግ ይቻላል። የፕሮፐርቲ ዊንዶውን ማስተካከል እንችላለን። ሌብልን በማብራት እዚህ ሌብል ፌቸሩን ኢንዴክስ ኮንትሩ ላይ ሌብል እንዲያደርግ ሴት ካደረግንለት እዚህ ጋር ቴክስት ሲምቦሎጂውን በማስተካከል በምንፈልገው ወይ ኮንትሮአችንን ሌብል ማድረግ እንችላለን ማለት ነው። ኦኬ ብለን እንወጣለን። በዚህ መልኩ እንግዲህ
ከሃይ ሪዞሉሽን ዲም ዴታ በመጠቀም ኮንቱሩን የኮንቱር ማፕን ማዘጋጀት እንችላለን ማለት ነው። እዚህ ጋር ሌላው ደግሞ በዚህ ላይ የምናየው እንግዲህ በ3D ቪዥዋላይዜሽን አርክሲን በመጠቀም 3D ቪዥዋላይዜሽን የዲጂታል ኤሊቬሽን ሞዴሊንግ አስዌላስ ኮንቱር ማፑን በ3D ቪዥዋላይዝ ማድረግ እንችላለን። ይህን ለማድረግ ሰርች ኢንጂን ላይ መተን አርክሲን ኦፕን እናደርጋለን። አርክሲን ዊንዶ ማለት ነው። እዚህ ዊንዶ ላይ ክሬት ያደረግናቸውን የዲጂታል ኤሊቬሽን ሞዴሊንግ እንዲሁም ደግሞ የኮንትሮ ጀነሬት ያደረግነውን የኮንትሮ ዴታዎችን ኢምፖርት ማድረግ እንችላለን ማለት ነው። በመጀመሪያ ፎልደር ኮኔክት ካላደረግን ፎልደሩን ኮኔክት እናደርጋለን። ለምሳሌ ይህንን ዲስኮኔክት ብናደርግ መልሰን የፕሮጀክት ፓዛችንን ኮኔክት ማድረግ እንችላለን ማለት ነው። እዚህ ጋር ይሄን ኮኔክት ለማድረግ ኮምቦልቻ ሲቲ ፕሮጀክት የሚለውን ፋይል ኮኔክት አደርጋለሁ። አንደር ዚስ ፎልደር ኮኔክሽን ዴታዎችን አክሰስ ማድረግ እንችላለን። ፕላስ በተኑን ክሊክ በማድረግ ፕሮጀክት ኤሪያ ዲም የሚለው ውስጥ እንገባለን። ኮንቱሩ አስዌላስ የዲጂታል ኤሊቬሽን ሞዴሊንግ ዴታውን እናገኛለን ማለት ነው። ይሄንን በተመሳሳይ መልኩ ወደ ዊንዶ ድራግ ኤንድ ድሮፕ አድርገን ኢምፖርት እናደርጋለን። እዚህ ጋር በምታዩት መልኩ እንግዲህ የዲጂታል ኤሊቬሽን ሞዴሊንግ ዴታውን ኢምፖርት ማድረግ እንችላለን። በ3D ምን እንደሚመስል ይህን ቪዥዋላይዝ ለማድረግ ማለት ነው። ሲምቦሎጂውን ማስተካከል እንችላለን። በተመሳሳይ መልኩ የኮንቱሩ ዴታ አለ እዚህ ጀነሬት ያደረግነው እሱንም ወደዚህ ኢምፖርት ማድረግ ይቻላል ማለት ነው። ይህንን ቪውን ኤግዛክትሊ ቪዥዋላይዝ ለማድረግ አሁንም የኮንቱሩ ሲምቦሎጂውን እናስተካክላለን። ፕሮፐርቲ ፖፕአፕ ዊንዶ ላይ ከከፈትን በኋላ ካታጎሪ በሚለው ስር እንመጣለን። አንደር ካታጎሪ በኢንዴክስ ካታጎሪ አድ ኦል ቫልዩ እናደርግና እነዚህን ከዜሮ ውጭ ያሉትን ግሩፕ አድርገን ሲንግል ሲምቦል ዩኒክ የሆነ ሲምቦል እንዲኖራቸው እናደርጋለን። ስለዚህ ዜሮ ማለት ኢንዴክስ ኮንቱሩ ነው ማለት ነው። ሌብል የሚደረገው ቦልድ ሲምቦሎጂ ያለው የኮንቱሩ ታይፕ ነው ማለት ነው። የኛው ኢንዴክስ ኮንቱሩ ይሆናል። በኮንዘገቲቭ ኢንዴክስ መካከል የሚገኙት አራት ኮንቱሮች ደግሞ ኢንተርሚዲየት ኮንቱሩ እንላቸዋለን ማለት ነው። የእነዚህም ሲምቦሎጂ እዚህ አጀስት ማድረግ ይችላለሁ። እዚህ ጋር አጀስት ካደረግን በኋላ አፕላይ ኦኬ እንላለን ማለት ነው። አሁን የዲጂታል ኤሊቬሽን ሞዴሊንግ አስዌላስ የኮንቱሩ ዴታችንን ወደዚህ ኢምፖርት አድርገናል ማለት ነው። አርክሲን ላይ እንግዲህ በ3D ቪዥዋላይዝ ለማድረግ ቤዝ ሄቱን በመጨመር 3D ቪዥዋላይዝ ማድረግ ይቻላል። ይህንን ለመስራት እንግዲህ የዲጂታል ወይም ደግሞ ዲም ሌየሩ ላይ ራይት ክሊክ አድርገን ፕሮፐርቲ ፖፕአፕ ዊንዶው እንከፍታለን ማለት ነው። ከላይ ቤዝ ሄት የሚል ታብ አለ። አንደር ቤዝ ሄት ፍሎቲንግ የሚለውን እናበራና እዚህ ጋር ዲም ቤዝ ሄቱን አድ እናደርግለታለን። እንደምታዩት እንግዲህ ኤግዛጀሬት ያደርጋል። ማውንቴኒየስ ፓርት ያለው ሎላንድ ያለውን በምናየው መልኩ በ3D ቪዥዋላይዝ ማድረግ እንችላለን ማለት ነው። ይህንን የቤዝ ሄቱን ከፍ በማድረግ 3D ሞዴሊንጉ ምን እንደሚመስል የቴሬናችን 3D ሞዴሊንግ ቪዥዋላይዝ ማድረግ ይቻላል ማለት ነው። ከፈለግን ቤዝ ሄቱን አድ ማድረግ ይቻላል። ግሎባል ጉግል እርዝ ላይ እንደምታዩት እንግዲህ እዚህ ማውንቴኒየስ ፓርት አለው። እዚህ ኮምቦልቻ ሲቲ ፕሮጀክት ላይ እዚህ የማውንቴኒየስ ሃይ ማውንቴኒየስ ፓርት አለው። እሱን እዚህ አርክሲን ላይ በዲጂታል ኤሊቬሽን ሞዴሊንጉ ቪዥዋላይዝ ማድረግ ይቻላል እዚህ ስክሪን ላይ እንደምናየው ማለት ነው። በተመሳሳይ መልኩ ኮንትሮል ማፑን እዚህ ላይ ማምጣት እንችላለን። ኮንትሮል ማፑ እንደምታዩት ቤዝ ሄቱ 0 ስለሆነ ወይም 1 ስለሆነ ከስር ነው አንደር ዲም ነው ያለው ማለት ነው። የዚህንም ቤዝ ሄት አድ እናደርግበታለን ወይም ኢንክሪዝ እናደርገዋለን። እዚህ ጋር ፕሮፐርቲ ፖፕአፕ ዊንዶው እንከፍታለን። በተመሳሳይ ለኮንትሮል ማለት ነው ቤዝ ሄት የሚለው ጋር ፍሎቲንግ ኦፕሽን ክሊክ ካደረግን በኋላ ከዲሙ በተወሰነ እንዲጨምር እናደርገዋለን። የዲጂታል ኤሊቬሽን ሞዴሊንግ ወይም ደግሞ ቤዝ ሄቱን ያደረግነው 1.0411 ነበር። አሁን 1.3 አድርገን ትንሽ ኦቨርሌውን ከላይ እንዲሆን እናደርገዋለን ማለት ነው።
ይህንን ስንጨርስ ኦኬ እንላለን። አሁን ኮንትሮል ከዲጂታል አባብ ዲጂታል ኤሌቬሽን ሞዴሊንግ ላይ አምጥቶልናል ማለት ነው። በ3ዲ እንግዲህ ሞዴሊንጉን አርክሲል ላይ በዚህ መልኩ ቪዥዋላይዝ ማድረግ፣ በተመሳሳይ መልኩ ኮንትሮል ፊቸሮቹ እዚህ 3ዲ ሞዴሊንግ ላይ ሲታዩ ምን እንደሚመስሉ ሪል ፊቸሩን አናላይዝ ማድረግ፣ ናቪጌት እያደረግን ፍላይ ኦቨር እያደረግን በ3ዲ የፕሮጀክት ኤሪያችንን ቪዥዋላይዝ ማድረግ ይቻላል ማለት ነው። በዚህ መልኩ ቪዥዋላይዝ ማድረግ ይቻላል። ሮቴት እያደረግን ማየት እንችላለን። እዚህ አርክ ሲን ዊንዶው ላይ ማለት ነው። ሪል ጎግለርዝ ላይ የነበረው የፕሮጀክት ኤሪያችን ፊቸር እንደምታዩት ነው። አሁን ደግሞ ከአላስካ ሳተላይት ፋሲሊቲ ሃይ ሪዞሉሽን ዲጂታል ኤሌቬሽን ሞዴሊንግ ዴታን አምጥተን ጂአይኤስ ላይ በምታዩት መልኩ 3ዲ ሞዴሊንጉን ቪዥዋላይዝ ማድረግ ይቻላል። ሮቴት እያደረግን ፍላይ ኦቨር እያደረግን ማየት እንችላለን ማለት ነው። በዚህ መልኩ እንግዲህ ከአላስካ ሳተላይት ወይም ደግሞ ከኤስኤፍ ከአላስካ ሳተላይት ፋሲሊቲ ኦፊሻል ዌብ ፔጅ ላይ ሃይ ሪዞሉሽን ዲም ዴታን ወይም ደግሞ በ12.5 ሜትር ሪዞሉሽን ዴታን ከዚህ ኦፊሻል ዌብ ፔጅ ላይ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። አይ ቲንክ ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድመው ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ ፎር ኦል። ባይ ባይ።